እግዚአብሔር ራሱ አሶርን እንዳጠፋ ባቢሎንን ደግሞ እቀጣለሁ አለ። ስለዚህ ባቢሎንን ደግሞ መልሶ በማን እቀጣለሁ አለ? በፐርሺያን እቀጣለሁ እንዳለ ይናገራል። ፍላጻቸውን ሳሉ ጋሻዎች አዘጋጁ፣ በእግዚአብሔር ያጠፉት ዘንድ እግዚአብሔር ያጠፋት ዘንድ አሳቡ በባቢሎን ላይና በሜዶን ነገስታት መንፈስ አስነስቷል። የእግዚአብሔር በቀል የመቅደሱ በቀል ነውና። ስለዚህ ምን ማለት ነው? ባቢሎንን ለማጥፋት ማንን አምጥቷል ማለት ነው? የሜዶንን ነገስታት መንፈስ አነሳስቶ አጥፍቷል። ስለዚህ ምን ማለት ነው? አንድ ንጉስ በአንዱ ንጉስ እየተጠቀመ እያጠፋ የሮምን ንጉስ በእስልምና ንጉስ አጠፋ እንበል። ግን የማንን መንግስት ነው የሚመሰርተው? የራሱን መንግስት ነው እግዚአብሔር እንጂ የሙስሊምን መንግስት አይደለም። ለምሳሌ በኤዶማያንን ባቢሎንን አጥፍቷል። ስለዚህ የሜዶንን ነገስታት የእግዚአብሔር መንግስት ናቸው አይደሉም። እግዚአብሔር ግን ይጠቀምባቸዋል። ባቢሎን አሶርን ለማጥፋት ባቢሎን ተጠቅሟል። ባቢሎን ተጠቀመ ማለት የባቢሎን የእግዚአብሔር መንግስት ነው ወይ? አይደለም፣ መልሶ ቀጥቷቸዋል። ስለዚህ ወንድማችን ያለው የተሳሳተ ነው። እሺ ተከተል። ሶሪ እሺ ትንቢተ ዕንባቆም ላይ ያለውን ሐሳብ ከማውራቴ በፊት ዲትሮኔን ወይም ደግሞ ዘዳግም እንዲህም አለ፣ እግዚአብሔር ከሲና መጣ። በዘወይ ይመጣል አይደለም፣ መጣ ነው። አንድ ትርጉም ማምጣት ከቻለ ማለት ነው። ፓስቴንስ ነው ብሎ በሴሪን ተገለጠ። ኦልሬዲ ተገልጧል። ከፋራን ተራራማ በራላቸው፣ ከአላፋት ቅዱሳን መጣ፣ በስተቀኙም የእሳት ህግ ነበረባቸው ይላል። ባይዘወይ የእሳት ህግ የሚባለው ፍሌሚንግ ፋየር ነው። ወንድማችን ቁርአን ብሎ የተረጎመው ማለት ነው። አግጥም አንጥቶ ማለት ነው። ማን እንዳለው ማለት ማን እንደተረጎመለትም። እሺ ፈራን የሄደው ማን ነው? ለምሳሌ በፈራን ምድረ በዳ ተቀመጠ፣ እናቱም ከምድረ በዳ ግብጽ ሚስት ወሰደችለት ይላል። ይሄው ከግብጽ እንደተወሰደችለት ቅድም እንደተናገርኩት ማለት ነው። ኦኬ እንዲህ ይላል። ሳሙኤልም ሞተ፣ እስራኤልም ሁሉ ተሰብስበው አለቀሱለት፣ በአርማቴም በቤቱ ተቀበሩት። ዳዊትም ተነስቶ ወደ ፋራን ምድረ በዳ ወረደ ይላል። ስለዚህ ፋራን ምድረ በዳ የወረደ ሁሉ ትንቢት ከሆነ ዳዊትስ ቢሆን መሐመድ ነው ማን ያለው? ሁለተኛ አንድ ሐዲስ ጠቅሷል። የሐዲሱ ምን ይላል? ከመዲና ወደ መካ 10,000 ሰራዊቶችን ይዟል። በነገራችን ላይ አላስተዋልከውም እንጂ ከፋራን ተራራ እንጂ የሚለው ከመዲና አይደለም። ባይዘወይ መዲና ውስጥ ብትኖር እንኳ ከተራራውና ከምድረ በዳው ሁለቱ ይለያያል። እሱን እንዲታቀው ነው። ክፍሉ ግን ምንድነው የሚለው? ከፋራን ተራራ በራላቸው። አያችሁ፣ ከተራራው ጋይስ። ስለዚህ ወንድማችን ደግሞ ከመዲና የሄደበትን ማለት ነው የሚያወራል። ስለዚህ ፋራንና መዲናን መለየት የለብንም ወይ? ታይም እሺ፣ 7 ደቂቃ ሪባትን ላድርግ። ካሜራዬን ላብራ። እሺ ጀምር። ቢስሚላህ ጋይዝ ኦኬ ሌትስ ዱ ኢት። ያነሳቸውን አንዳንድ ነጥቦች መልስ እንሰጥበታለን ማለት ነው። የመጀመሪያው ሳታኒክ ሬቨሌሽን አንስቷል። ደህና ነጥብ አላነሳም ባይዜ ማለት ነው። አንድ ደህና ነጥብ ባይዜ ያ ዲቤት አድርጌ የነበረ ከዚህ በፊት። ከዛ አንድ ነገር አልጨመርኩም፣ ፓራክሊቶስን የጨመርኩበት እሱን አልመለስክም። አክቹሊ እንዴት አንድ ነገር አትመልስም? ዲቤቱን እንኳን አይተ አትዘጋጁም። ይሄ ጋይዝ ተገንዘቡ፣ መልስ እንደሌላቸው ነው የምትገነዘቡት ማለት ነው። ኦኬ ያነሳቸውን ሐዲሶችን መልስ ማለት ነው። የመጀመሪያው ሳታኒክ ሬቨሌሽን ነው። ሳታኒክ ሬቨሌሽን ላይ አልሐዲሱ አልመርዊየቱ ፊ ኑዙሊ ሀዚሂ አልአያ ወለይሰ ሚንሁ ሸይኡን ያሲአለ ጃሚ አልአህካሚል ቁርአን ላይ ኢማም አልቁርጡቢ ምን በማለት ይናገራል? ይሄ ስለ ሳታኒክ ሬቨሌሽን የሚያወራው ሁሉም ዘገቦች ዳኢፍ ነው። ስለዚህ የጀመረው ወገናችን ከምንድን ነው? ከዳኢፍ ዘገባ ነው ማለት ነው። ሶ ዳኢፍ ዘገባ አትጥቀስልኝ እባክህ። ዳኢፍ ዘገቦችን ይዛ አትምጣ ማለት ነው። እኔ ጋራ እንደለመዳችሁት ማለት ነው። እኔ ጋራ ግን እንደዚህ አይሰራም። ሁለተኛው ደግሞ ጋብርኤል እንደተገለጠላቸው አያውቁም
አያውቁም ነበረ የሚል ሐሳብ አንስቷል። ጅብሪልን የተገለጠላቸውን አካል አያውቁም ነበረ የሚል ሐሳብ አንስቷል። ታሪክ አጣበሪ ላይ ኢማም አጣበሪ ኮት ያደርጓል ማለት ነው። አታ ኢዛ ካነት ፊ ወሰጥ ሚን ጀበል ሰሚቱ ሰውተን ሚነ ሰማይ የቁሉ ያ ሙሐመድ አንተ ረሱለላህ ወአና ጅብሪል አለ። ጅብሪል ራሱ አንተ የአላህ መልእክተኛ ነህ እኔ ደግሞ ጅብሪል ነኝ ሲል ትመለከታለህ ማለት ነው። ስለዚህ አሁንም በድጋሚ ዋሽተሃል ማለት ነው። ሌላኛው ደግሞ ራሳቸውን ለማጥፋት ሞክረዋል አለ። ሙርሰል ዘገባ ነው። ሙርሰል ዘገባ ደግሞ እኔ ጋራ ይዘህ እንዳትመጣ ማለት ነው። ሙርሰል ዘገባ በእስልምና እንደ ማስረጃ አይቀርብም። ይታያል። አስተምሬ ልካለሁ you should be my father አባቴ ትሆናለህ፣ ግን እኔ አስተምሬ ነው የምልክህ ዛሬ ማለት ነው። አስተምሬ መጽሐፍን አስተምሬ ልካለሁ ማለት ነው። ሌላኛው ደግሞ ያነሳው ነጥብ ምንድነው? እንትን ብሎ አንስቷል። ሸይጣን ነበረባቸው መልእክተኛው ሰለላሁ ዐለይሂ ወሰለም ሸይጣን ነበረባቸው ብሎ አንስቷል ማለት ነው። ስለ ያልተረዳው ነገር ግን ምንድነው ከተባለ ስለ ቀሪን አልተረዳም ማለት ማሚንኩም ማለት ሚን አሐድን ኢላ ወቀድ ወኪለ ቢሂ ቀሪኑሁ ሚን መላኢከቲ ወቀሪኑሁ ሚነል ጂን ሁሉም ሰው አለ መልእክተኛው ሰለላሁ ዐለይሂ ወሰለም ሲናገሩ ከመላኢካም እንዲሁም ደግሞ ከጂን የሆነ ቀሪን ይኖረዋል። ቃለ ወኢያከ ያ ረሱላህ አንተ ሲባሉ ወኢያየ ኢላ አነላህ አዕናኒ ዐለይሂ ፈአስለም ነገር ግን ሰልሟል እኔ ጋር። ስለዚህ ወደ መልካም ነገር እንጂ አያዛቸውም ነበረ። ልክ ግን አንተን አምላክ ነው ሰይጣን ተራራ ለተራራ ጠልፎ ሲያንከራትቶ የነበረው ማለት ነው። ጠልፎ ተራራ በተራራ ሲያንከራትቶ ነበረ። ማቴዎስ ወንጌል ምዕራፍ 4 ላይ ኢየሱስ ከዲያብሎስ ይፈተን ዘንድ ጠልፎት ማለት ነው። ተራራ ለተራራ ሲያንቀሳቅሰው የነበረው ያንተን አምላክ ነው ወገናችን ማለት ነው። እንዲሁም ደግሞ ያንቀሳቅሰው ነበረ እግዚአብሔርን ያዟል። ምንድነው ምን ላይ ኢዮብ ምዕራፍ 2 ቁጥር 3 ላይ ብትመለከቱት እግዚአብሔር ሰይጣን አለ ምንም ብታንቀሳቀሰኝም ይታያል ያንተን አምላክ ነው የሚያዘው ማለት ነው። አንተ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ናቸው ስትል እኔ በነገራችን ላይ ማረግልህ ማለት ነው። ተረጋጋ አይ ኖ ጣልቃ መግባት ጀመረ። ታይሜን አቁሜዋለሁ። ጣልቃ መግባት ጀመረ። አስለቅስሃለሁ ሚውት አድርግ በተራታ እኔ ጋር የመጣኸው አነስጋን የመጣኸው በደንብ ቀጥቅጬ ነው። አይ ኖ ዩ አር ፓኒክ ሆናል። ገና ከመጀመሪያ ወጣ ጋይዝ፣ ገና ከመጀመሪያ ወጣ። አላሁ አክበር። ገና ከመጀመሪያ ወጣ። ገና ከመጀመሪያ ያሳዝናል፣ ወላሂ ያሳዝናል። ገና ከመጀመሪያ ወጣ። ሲያወራ አላቋረጥኩትም። ገና ከመጀመሪያ ግን ወጣ። ኦኬ ወንድሞች ግቡሽ። ወአለይኩም ሰላም። ምን ጉድ ነው? አላህ ባይዘው ገና ከመጀመሪያ ይወጣል። አነስ ምንም ያደረገው ነገር የለም። ያጀማ ሪባትል ነው እያደረገ ያለው። ባነሳቸው እያንዳንዱ ፖይንቶች ላይ ነው ምላሽ እየሰጠ የነበረው። አይታችሁ ከሆነ ምንም ያለው ነገር የለም። እያንዳንዱ ያነሳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ከሙሴ ጋር ለመመሳሰሉ ያመጣቸው መረጃዎች ነው መልስ እየሰጠ ያለው። በተመሳሳይ መልኩ ደግሞ ያንኑ መስፈርት በባይብል ላይ ያላሉ ነቢያቶች ይሰራል ወይስ አይሰራም የሚለውን ነገር ሲያሳይ ነው እንግዲህ ተርበት ቦታ የወጣውና ወቁል ጃአል ሐቅ ወዘሐቀል ባጢል ኢነል ባጢለ ካነ ዘሁቃ ማለት ወላሂ ይሄኔ ነው በቃ አሳይተናል። በቂ ነው። አላሁ አክበር። ቀጥሉስ ኡስታዝ አለ ይሰማል። ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? በድጋሚ ምንድነው ያየነው? ወገናችን እንግዲህ በራሱ ሰዓት እጅግ በጣም ጠንካራ ነገራትን ሲናገር ነበረ። ጠንካራ ስላችሁ ለስድብ የቀረበ ነገርን ሲያወራ ነበረ። ሁላችሁም እንደሰማችሁት ርዕሱ ነብዩ መሐመድ በመጽሐፍ ቅዱስ አለ ወይስ የለም የሚል ነበረ። እሱ ግን ያወራው ምንድነው? ሁላችሁም ሰምታችኋል። ነብዩ መሐመድ በዚህ ገብቶ በዚህ ወጥቶ ዋሻ ውስጥ ገብቶ ከዋሻ ወጥቶ ብሎ ሲናገር ነበረ። ቶፒኩ እሱ አልነበረም። ቶፒኩ ነብዩ መሐመድ ወረቃን ያውቀዋል አያውቀውም፣ ጅብሪልን ያውቀዋል አያውቀውም አልነበረም። ሲሳደብ 15 ደቂቃውን አነስ ያነሳውን ነገር አንዱን እንኳን ሳይመልስ በጣም ሲሳደብ ነበር። ሁላችሁም እንደሰማችሁት ኦኬ፣ በጣም ሲሳደብ ነበረ። ኤግዛክት እሱ የተናገረው ነገር እንደውም ይሄ ሳይናገር አነስ ጠንከር ሲልበት ናውጣ። ምክንያቱም ሊቋቋም አይችልም። ኦኬ፣ አይደለም ይሄ ዝም ብሎ ተራ ፓስተር ዋናቸው የሚባለው ይሄ ምድረው የመጽሐፍ ቅዱስ የግሪክ ቋንቋ መምህር የቴዎሎጂ አስተማሪ ምናምን ተብሎ
አንድ ወገናችን ነበረ፣ ስሙ መጥራት አልፈለኩም የቴዎሎጂ አስተማሪ ነው ተብሎ በዚህ ርዕስ ገብቶ ነበረ ከአነስ ጋር አይደለም። አንተ ተራ እዚህ እንትን ፓስተር ይቅርና የቴዎሎጂና የግሪክ ቋንቋ መምህር የተባለው ሰው እንኳን ይህን ርዕስ አልቻለም። ኦኬ እኛ እንድታዩዋቸው ነው ቤታቸውን ዘግተው የሚፈክሩ ሰዎች ይሄ ሰውዬ ነው ባይዘው አቡ ሄደር ካልመጣ የሚለው። እንደዚህ አይነት ማህይማን ናቸው አቡ ሄደር ጋር ተሰቅለው አቡ ሄደርን ካላመጣችሁ የሚሉት። አይደለም አቡ ሄደር እንደዚህ ወንድሞችን እንኳን ልትቋቋሙ አይችሉም። ኦኬ ጠንካራ ያለ ነገር ያወራና እሱ በተናገረበት መልኩ ሊናገር ሲመጣ ደግሞ እንዲዘሉ ነው የሚወጣው። እንደዚህ አይደረግም። በነገራችን ላይ እንደዛ ስትቀባጥር እንደዛ ስትለፈልፍ የሰማ ነው ያዳመጥንህ ቅድም 15 ደቂቃውን የተናገርከው ነገር ልክ ሆኖ አይደለም፣ እንዳለ ውሸት ነው። ያንን ሲመልስልህ ነው ነቢ መሐመድ በሱረቱል ሐጅ ላይ ያነሳውን አንስቶ ሰይጣናዊ መገለጥ ቂሰቱል ገራኒቅ የሚባል ነገር ምንድነው ሳታኒክ ቨርሰስ የሚባል ነገር ተቀብሎ ነበር አለ። ያመጣው ሐዲስ ዳይፍ ነው ተብሎ አመጣለት ማስረጃ። ኦኬ አንድ ጊዜ ሶሪ ያነሳው ነገር እንዳለ ዳይፍ ነው ተብሎ ማስረጃ አመጣለት። ከዛ ሙርሰል ነው ብሎ ማስረጃ አመጣ። የጠቀሳቸው ወደ 5 ሐዲሶች አሉ። 5ቱም ዳይፍ ናቸው። ሳይህ የሆኑትን ደግሞ እንግሊዘኛውን እንኳን ሳያነብ እንግሊዘኛ ማንበብ አይችልም። የተደረገው ነገር ምንድነው? ጉግል የሚባል ነገር አለ። በዛ ነው ትርጉሙ የሚመጣው። እንዴት እንደሚነበብ እንኳን አያውቁም። ወዴት እንደሚነበብ አያውቁም። ቋንቋ በጉግል ነው የሚያስተረጉሙት። ያንን ይዞ የመጣው አይታችኋል። ስለዚህ ራሳችሁን ታዋርዳላችሁ ነው። የተሻለ ነገር ፈልጉ። አርጊው ስታረጉ የተሻለ ነገር ይዛችሁ ለማምጣት ሞክሩ። እንደዚህ አይነት የቅጥፈት ነገራቶችን ይዛችሁ ከመጣችሁ በእርግጠኝነት ዘላችሁ ነው የምትወርዱት። ልክ ይሄ ወገናችን እንዳደረገው ዘለን ነው የምትወጣው። ልትቋቋም አትችልም። this is reality። በቃ ይሄ ሪያሊቲ ነው። ምናልባት ደግሞ በዚህ ርዕሱ ሳይቀየር ዳና ሰው ካላችሁ ዳና መምህር ካላችሁ ያ መምጣት ይችላል። ዳና መምህር የሚባለው የቴዎሎጂ አስተማሪ መጥቷል። ኦብቪየስሊ ውይይቱን ማዳመጥ ትችላላችሁ። ምናልባት ደግሞ የተሻለ ዳና የምትሉ ሰው ካለ በዚህ ዙሪያ በዚሁ ነጥብ ላይ መግባት ይቻላል። ወንድሞች መቀጠል ትችላላችሁ። ብቻ የሚያሳዝን ነገር ነው ያየነው። እንደዚህ አይደረግም። እሺ ያነስቀጥል ወይ ደግሞ ምናልባት ሪፍሌክት እንዲደረጉበት የምትፈልጉት ሐሳብ ካለ እሱ ያነሳቸውን መልሰናቸዋል። ብዙ ጊዜ ቂሰቱል ገራኒቅን ያነሳው ምዕራፍ 22 ላይ ያለው ዳኢፍ ሐዲስ ነው። ሌላኛው ያነሳው ምንድነው? ነብዩ መሐመድ ራሳቸውን ሊያጠፉ ሞክረው ነበረ ብሎ ሙርሰል ዘገባ መጣ። ሙርሰል ዘገባ ደግሞ ሁላችንም የምናውቀው ዳኢፍ የሆነ ነገር ነው። ሙርሰል ቢማዕና ዳኢፍ ነው። የዳኢፍ ሌላኛው ስሙ ነው። ዳኢፍ ነገራቶችን ነው። ለምንድነው ዳኢፍ ይዞ የመጣው? ጋይስ ልንገራችሁ። ዳኢፍ ይዞ የመጣበትን ሚስጥር ልንገራችሁ። ዳኢፍ ይዞ የሚመጣው ማስተዋል የማይችሉ ተከታይ አላቸው። እነዚህ ሰዎች 200 300 ብትሆን ምንም ማስተዋል የማይችሉ ምንም ማሰብ የማይችሉ ክርስቲያን ታዳሚያን አላቸው። እነዛ ክርስቲያን ታዳሚያን ምን እየተነበበው እንደሆነ ስለማያውቁ እንደዛው አስበው ነበር የመጣው። ኦኬ ሙርሰልም እንደሆነ እሱም ተከታዮቹ የማያውቁ የውሸት ዘገባዎች ማለት ነው። እነዚህን ያሳያሉ። ውሸት ነው ሲባል ተደናብሮ ይወጣል። ስለዚህ አንዱ ሙርሰል ነው። አንደኛው ነቢ መሐመድ ገብርኤልን አያውቅም ነበር። ዋሂ ሲገለጥለታል። ውሸት ነው። ታሪኩ ጣበሪ የኢማም ጣበሪ የታሪክ መጽሐፍ ላይ 4ኛው ሙጀለድ ይመስለኛል። እዛ ላይ አንተ ረሱሉላህ ወአና ጅብሪል ብሎታል። አንተ መልእክተኛ ነህ እኔ ደግሞ ጅብሪል ነኝ ብሎ ራሱን አስተዋውቆታል። እነዚህ ነበር ያነሳው። እነዚህን ደግሞ ተመልሰዋል። ስለዚህ ሌላ አይ ቲንክ ምንም የሚጨመር የሚቀነስ ነገር የለም። ግን አነስ መዳሰስ የምትፈልገው ፖይንት ካለ ግን መቀጠል ትችላለህ። ቀጥል። ኦኬ እሺ፣ አንዳንድ ሀሳቦች ላይ ሄድባቸውና ከዛ በኋላ ወደ ሌላ ፖይንት እናልፋለን። ሀሳቦች ላይ ሪፍሌክት ታደርጋላችሁ ማለት ነው። እዚህ ጋር ያላችሁ ወንድሞችም እህቶችም። በመጀመሪያ በጣም ያዘንኩት ነገር ምንድን ነው? ቢያንስ ትንሽ መወያየት ነበረበት። ወላሂ አላህ ምስክሬ ነው። ትንሽ ጠብቄ ነበር፣ ትንሽ ይወያያል ብዬ ማለት ነው። በዚህ ፍጥነት ይወጣል ብዬ አልጠበቅኩም እና ይሄ በጣም ነው የሚያሳዝነው እና እኔ በጣም ትንሽ ውስጤ ተከፍቷል። ምንም ቢሆን ግን ሀሳቦች ላይ አንዳንድ ያነሳቸው ሀሳቦች ላይ ሄድባቸዋለሁ ማለት ነው። ሌላው ካነሳቸው ነጥቦች መካከል ኦላም ምናምን የሚል ሀሳብ አንስቷል። እሺ ዳንኤል ላይ ማለት ነው ክርስቲያኖች እንድታስተውሉ ማለት ነው ኦላም ብሎ መልስ ለመስጠት ነገር አንስቶ ነበረ ቅድም እንትን የሚለው ዘላለም የሚል ሐሳብ ላይ ማለት ነው። ነገር ግን ወገናችን ያልተገነዘበው ነገር ኦላም ወይንም አላም የሚለው የሂብሩ ቃል
ኦላም የሚለው ኦር አላም የሚለው የሂብሩ ቃል ረዘም ያለ ጊዜ ሎንግ ዱሬሽንን ለማመልከት ይገባል። አኮርዲንግ ቱ ዘ ስትሮንግ ኮንከርደንስ መጽሐፍ ቅዱስ ላይ እንደሚያስቀምጡ ራሱ ሎንግ ዱሬሽን ረዘም ያለ ጊዜን ለማመልከት ይገባል። ሁሌ ዘላለማዊ ማለት ፍጹም ዘላለማዊ ማለት አይደለም ማለት ነው። ይሄንን ነው ወገናችን ሳይገነዘብ ሲያወራ የነበረው ማለት ነው። ለምሳሌ ዘጸአት ምዕራፍ 21 ላይ ቁጥር 6 ላይ ምን ይላል መሰላችሁ? ባሪያውም ይላል ከዛ በኋላ ለዘላለም ባሪያው ይሁን ይላል። ለማ ለጌታው ማለት ነው። ባሪያ ለዘላለም እንዴት ነው ለጌታው ባሪያ የሚሆነው? ለጌታው ባሪያ ለዘላለም እንዴት ነው ባሪያ የሚሆነው? አይሆንም ራሱ። ነገር ግን ረዘም ያለ ጊዜን ለማመልከት ይገባል ማለት ነው። ኢቨን ዮናስ ወይንም ጆና 3 ቀን በአሳ ነባሪ ሆድ ውስጥ ያሳለፋትን 3ቱን ቀን ምን በማለት ይገልጻል? ዘላለም እያለ ይገልጻቸው ነበረ። አሁንም ያነሳው ነጥብ እዚህ ገባ የሚባል ነጥብ አላነሳ። ሌላኛው ደግሞ ኢስማኤል አረብ አይደለም ማለት አላሁ አክበር ኢስማኤል አረብ አይደለም የሚል ነጥብ አነሳ እና በጣም ያሳቀኝ ነጥብ ነውና ለምሳሌ ኬዳር ራሱ ብንመለከት የእስማኤል ልጅ ነው እና ኢሳይያስ ምዕራፍ 21 ላይ ኬዳርን ራሱ አረብ እንደሆነ ይገልጿል ራሱ። ስለዚህ አርጊመንቱ አሁንም እንደና አርጊመንት ምንም ሌላ ያነሳው ነጥብ አልታየኝም። ከዚህ ውስጥ ያነሳው ነጥብ ማለት ነው የአይሻ ልብስ ውስጥ ምናምን የሚል ነጥብ አንስቷል። የአይሻ ልብስ ውስጥ ብሎ ያነሳው ነጥብ ደግሞ በተመሳሳይ ዳኢፍ ዘገባ ነው ይዘው መጣው ማለት ነው። እንደተለመደው ከዳኢፍ ውጪ ምንም አዲስ ነገር ይዘው እንደማይመጡ ወገኖቻችን ትገነዘባላችሁ ማለት ነውና አይ ቲንክ ሐሳቦቹን ሄጄባችኋለሁ። አይዲያ ካላችሁ እኔ ግን በጣም ነው ከፋኝ በዚህ ፍጥነት መውጣቱ። ሌላ አፖሎጂስት ካለ በዚህ ቶፒክ የሚወያይ ደና አፖሎጂስት ካላችሁ ላኩ። ደና አፖሎጂስት ካላችሁ ማለት ነው። እነዚህ ናቸው የእናንተ ቤስት አፖሎጂስቶች ክርስቲያኖች፣ እነዚህ ናቸው። ያሳዝናል ወላሂ። እና አላኩል ይሃል ሐሳብ ካላችሁ ሐሳቦቹ ላይ ቀጥሉ። መሲ ፋሩቅ ቀጥሉ። መሰረት አይ ቲንክ መሲ ያወራሽ ነው። ኦኬ አይ ቲንክ ያወራችን ኔትወርክ ይዞታል መሰለኝና ኤኒዌይስ እሷ እስከምትደርስ አንዳንድ ሀሳብ ልስጥ። ሰላም አለይኩም በድጋሚ ሁላችሁንም ጀማ። ያው እንግዲህ የምንታዘበውን አክቹሊ ታዘበናል። ሁላችንም መታዘብ ያለብንን ታዘበን ያለፍነውና ወላሂ ነው ብላችሁ ከመጀመሪያ ስንነሳ አልሐምዱሊላህ ሰውየው እንደፈለገ ምንም ቢል ማለት ነው ጋይስ። አንደኛ ነገር መግቢያ ላይ የራሳችንን ነገር አፕያርግተን ነው የገባው። ሁለተኛ ነገር ደግሞ እሱ እንደዛ እንኳን እያወራ ስድብ ብሎ ነው የወጣው። አክቹሊ ማን ተሳደበ ማን ምን እንዳለ ሁሉም ሳይቃል ማን ምን እንዳለ ማለት ነው። ከስር ኮሜንት ላይ የነቢ መሐመድ ባህሪ ያሸማቀቃቸዋል የምትሉ ክርስቲያኖች ማለት ነው አክቹሊ ለእናንተ ነገር ድንገራችሁ ዛሬ ከዛሬ ዳዊት ራሱ መታዘብ ትችላላችሁ እኮ ሰውየው በአምላኩ ባህሪ ተሸማቆ ነው የወጣው። ባይ ዘ ዌይ ፎር ኢንፎርሜሽን ኦኬ፣ ለእናንተ መረጃ ይሆናችሁ። ሰውየው በአምላኩ ባህሪ ተሸማቆ ነው የወጣው። አፍሮ ነው የወጣው። እኛ የነቢ መሐመድ ባህሪ ምን ያክል ውብ እንደሆነ አሳይተናል። ዛሬ ወላሂ አሳይተናል። አነስ እያንዳንዱ ጥያቄ እየመለሰለት ነበረ። እሱ ግን የአምላኩን ባህሪ ገና መስማት ሲጀምር ኢየሱስ እንዲህ ያለበት ብሎ ገና መስማት ሲጀምር ሸመቀቀው፣ አሸማቀቀው፣ አሳፈረው። አይችልም እንደዚህ አይነት ነገር መስማት። እሱ በቃ ሽምቅቅ ነው ያለው በቃ በአምላኩ ባህሪ። እኛ ግን ያ ነገር ውሸት መሆኑን ስለማውቅ የነቢ መሐመድ ሰለላሁ ዐለይሂ ወሰለም ባህሪ እኛን ስለሚያኮራን እሱ ቢጠቅሰው ጠቃላ ነገር ውሸት መሆኑን ስለምናውቅ ዲስፕሩቭ እናደርገዋለን። እኛ ውድ ነብይ ሰበናቸው እንኳን እናንተ እንደምትት ቀርቱ መጽሐፍ ቅዱስ ላይ የመሰከራችሁ ናቸው መሆናቸው ያሳየናል። ፕሩቭ ያደርግላችሁ። እናንተ ግን ገና አምላኩ ጋይስ ወረባስተ እሱ ነቢ መሐመድ እንደገመን እንትን ያሉ ነበር። ነቢ መሐመድ ስፐርም እንዲያርጉ ነበር ይሳደበ እንደዛ የሌለው ነገር እየቀባጠረ ነቢ መሐመድ ሰይጣን ይጫወትባቸው ነበር እየዋሸ እንኳን እኛ ያን ነገር ታግሰን ዝም ብለን ዲስፕሩቭ አድርገናል። ውሸታም ቀጣፊ ሞስ አይተናል። ለምን የኛ ውድ ነቢ ስለማንሸመቅባቸው ስለማናፍርባቸው እንደውም ስለምንኮራባቸው ማለት እሱ ግን እግዚአብሔር እንዲህ ነው ሲባል ሪያሊቲው ሲነገረው አፈረ፣ በቃ ሸመቀቀው። በአምላኩ ባህሪ አፈረ። በሰው ፊት እንደው በአምላኩ ባህሪ ተሸማቀቀና የሆነ በነቢ መሐመድ ባህሪ አትበሉ። ፓስተራችሁ ነው በአምላኩ ባህሪ ተሸማቀቀው። ፓስተራችሁ ነው የፍቅር አምላክ በሚለው አምላክ ያፈረው። ኦኬ ፎር ኢንፎርሜሽን ለመረጃ ይሆናችሁ። የኛ ውድ ነቢ መሐመድ ሰለላሁ ዐለይሂ ወሰለም በጣም የሚያኮራ ሰብና መሆናቸውን ሳይተናል። ከዛም አልፎ በመጽሐፍ ቅዱስ ራሱ የኩሩ ነብይ የኛ ወላሂ ነው ላችሁ ጋይስ። አጀማመሩ ራሱ አነስ 20 ጥቅስ ይጠቀሰለት ሰውየው ግን አንድ ጥቅስ እሱን አልመለሰለትም። አንዱ ጥቅስ ራሱ ይዛገም ያለው የሆነ ነገር አወራ በቃ ተው ሲደርሱ ራሱ እስቲ ለምሳሌ አክላውን አነስ ያነሳካነሳቸው ለምሳሌ the great nation መልሶለታል። ይሄን አልመለሰለትም። great nation የሚለው ማን እንደሆነ አንዳቸውንም አልመለሰለትም። ለምን ጃሂል ነው አክቹሊ ማንንም ያውቃል ጃሂል መሆኑን። ፈርቶ ምን አደረገ? በመሃል ላይ ፈርቶ ወጣ። ቢቆይ ዲቤቱ ቢቀጥል ምን እንደሚደረግ ያውቃል።
ገና ከጅምሩ አይተታላ። ዲቤቱ ቢቆይ ወላሂ ልጁ በቃ ዳሜጅ ነው የሚሆነው፣ ሙሉ ሙሉ ዲስትሮይ ነው የሚሆነው። ይሄን ስላወቀ አንስ የሚያወራበትን ቋንቋ ያቆም ጀለስ አዲስ ነው የሆነው፣ ለቋንቋው ፋሚሊየር ነው ባዘዌ። እንደው እኔ ምንድነው ዲቤቱን ብትሉኝ አንስ እያስተማሩ ነበር ነው ብላችሁ። ጺሙን ያሻሸ ይማራል ቁጭ ብሎ በቃ ቁጭ ጉቦ በስተማሪ እጁን አጣጥፎ ምናምን ቁጭ ብሎ ጺሙን ያሻሸ ይማራል ካነስ ማለት አንስ ያወራን አያውቅም። ከውስጥ ይልቁርታል ትርጉም ምናምን እሱ ራሱ አላቁለትም ደንግጦ ነበር። አይነት የሚያወራው አንድ አይቅም ወላሂ አንድ አይቅም። ያ ሰው ይታዘባል ከፊቱና እንደው ለክርስቲያኖች ደግሞ እዛ በነብይ መሐመድ የሚያሸማቅቅ ባህሪ የምትሉትን ወደዛ በእናንተ ያሱ የታወቀ ነው ነገራችሁ ነውና ፓስተራችሁ ግን ዛሬ ታይቷል። በቃ ምን ያክል በአምላኩ ባህሪ እንደሚሸማቀቅ በኢየሱስ ባህሪ እንዴት እንደሚሸማቀቅ ዛሬ አይተናል ፓስተሩ እና እናዝናለን። ኦኬ በአምላካችሁ ባህሪ ተሸማቀቃላችሁ በኋላ እንደዚህ አይነት ናችሁ እናንተ ማለት እዛ ሶሳር በጣም ነው ምናዝነው። አሁንም ሪል ቅድም እንደነገራችሁ አንስ በዚህ ርዕስ ላይ ከአነስ ጋር ዲቤት የሚገባ ከዚህ ቀደም አይተናል። ባይዘው ቴዎሎጂ ከዚህ በላይ የሆነ አስተማሪ ኦኬ ሰነ መለኮት ላይ ሊቅ የሚባልን ሰው አንስ እንዴት እንዳደረገው አይተናል። ባለፈው ቁጭ አድርጎ ነው ያስተማረው። እስቲ ድጋሚ ይመጣ አንድ ፓስተር ይምጣ። ማንም የለም አክቹሊ እስቲ የሚመጣ ካለ ከኦርቶዶክስ ምን ከመናምን ነብይ መሐመድ መጽሐፍ ቅዱስ አልተጠቀሰው የሚል ካለ አነስ ፊት መጥቶ ይቆም። አትመጡም ሙስሊሞች በፊትም ድፍረት የላቸው ይሄ ድፍረት ነው። እንደዚህ አይነት ደግሞ አይናሎጂ ልጅ ሲጀምር የመጣበት አላማው ምንድነው? የሆነ ነብይ መሐመድን ተሳድቦ ለመውጣት ነበረ፣ አልተሳካለትም። ተዋርዶ ነው የወጣው። የአምላኩ ባህሪ ላይ አፍሮ ተሸማቆ ነው የወጣው። አልሐምዱሊላህ እንደፈለገ ከ10 ደቂቃ በኋላም ከ20 ደቂቃ በኋላም ቢወጣም ግን እኛ የኛ ነብይ መሐመድ ሰለላሁ ዐለይሂ ወሰለም መጽሐፍ ቅዱስ መጠቀሳቸው ሳይተናል። እሱ ደግሞ ምንም ሪስፖንስ አላምሰጡም። ከቁም ነገር አልሷን ከተውም እውቀት ስለሌለው ማለት ጃሂል ስለሆነ ነው። አሁን ይሄን ነው እንግዲህ አሁን በየፖድካስቱ እየወሰዱ ኢንተርቪው የሚያደርጉት በአላህ ስታዘቡልኝ ምን አይነት ህዝብ ላይ እንደምንኖር ከሰው ጋር እንደምንኖር አሁን ይሄን ጠርተው ፖድካስት ላይ አስቀምጠው ኢንተርቪው ያደርጉታል። ኦኬ እስቲ መሐመድ ምን ትላለህ ነብይ መሐመድ ላይ ምናምን አሁን ይሄን ጃሂል ነው እንግዲህ ፖድካስት ላይ አረ ቢስሚላ ኤኒዌይስ እንዲህ አይነት ዘመን ላይ ያለነው ምናምን ብዙ አዋቂዎች ተቀምጠው ሳለ እንደዚህ አይነት ጃሂሎች ግን በየዩቲዩብ እየተሽከረከሩ ያወራሉ። እንግዲህና አላኩል ያህል ቀጥሎ ወንድሞች ሐሳብ ካላችሁ ሰላም አለይኩም ሸባብ እንዴት ናችሁ? ደህና ናችሁ ወይ? ያው እኔ ዳር ኦኬ ሚውት ተደርጌያለሁ። ላውራ ይሰማል መሲ ቀጢ ያው እንትን ዳር ላይ ሆኛው ስላልተሰማኝ ነው የገባሁት። እንትን ውይይታችሁን ያው አልተሰማኝም። የኔትወርክ ችግር ስላለበት ያው የታወቀ ነው የካፊሮች እንትን ማለት ነው። በተለይ ቅሰቱ ገራኒክ የሚለው እንግዲህ የድሮ የነበሩ ሚሽነሪዎች ናቸው ያመጡት። በዚህ ዙሪያ ላይ በቃ በሚሊዮን መልስ ተሰጥቶበታል። በአረቡም በእንግሊዘኛውም በአማርኛውም አፍሪካውም ፈረንጁም ሀበሻውም መልስ ሰጥቶበታል። ይህንን እንደ ገደል ማሚቶ ነው ይዘው የሚዞሩት። በነገራችን ላይ በተደጋጋሚ የነብዩ ስብዕና ነው አይደለም የሚሉት። የነብዩ አለይሂ ሰላቱ ወሰላም ስብዕና ዶክትሪን አይደለም። አንደኛ ነገር ስብዕናቸው ላይ ችግር የለበትም። ሁለተኛ ዶክትሪን አይደለም፣ ዶግማ አይደለም፣ ሃይማኖት። ለዚህ ነው በክርስትናው ዓለም አንደኛ መንፈሳዊ አደብ የላቸውም ካፊሮች። እንግዲህ ካፊርም በነገራችን ላይ ኩፍር ሲባል አላህን ማጣት ነው። አላህን ያጣ ደግሞ ብዙ ነገር ነው የሚያጣው። እውቀት ያጣል፣ ስነ ምግባር ያጣል፣ ብዙ ነገር ያጡ ናቸው። እውቀትም የላቸውም፣ ስነ ምግባር የላቸውም፣ ግብረ ገብነትም የላቸውም። ለዚህም ነው መዋሸት ለነሱ መፈክር ነው። መዋሸት ለነሱ መገለጫቸው ነው፣ ኩራታቸው ነው። ኩራታቸው ስለሆነ ነው የሚዋሹት እንጂ በቃ በፈረንጁም በአረቡም በሀበሻውም መልስ ተሰጥቶበታል። ቅሰቱል ገራኒቅ ይሄ ሐዲስ ሙርሰል ነው። ሐዲሱ ضعيف ነው፣ ለመረጃ አይሆንም። በአንድ ሃይማኖት ይሄ መረጃ ተቀባይነት የለውም ከተባለ ለሃይማኖቱ መገምገሚያም ሆነ መተቻ እንደማይሆን አስተምረናል። ለዚህ ነው ክርስቲያኖች ከአምላካቸው ጋር መጣላትም ካፊርን ብቻም ሳይሆን ኩፍር ክህደት ለነሱ ያወረሳቸው ምንድነው? ስብዕና የላቸውም ነው። ሁልጊዜ ضعيف ሐዲስ ይዞ መዞር ማለት ነው። ሌላውና በጣም የሚያስቀይ ደግሞ ምንድነው? ስለ ስፐርም አንስተው ከስብዕና ጋር ያያይዙታል። በነገራችን ላይ ወንድ ልጅ ስፐርም ስብዕና ያለው እንዴ? ወንድ ልጅ ስፐርም አለው አይደለም? እግዚአብሔር መጽሐፍ ቅዱስ ላይ ስፐርምን ምንድነው የሚለው? ወተት ነው የሚለው። እንደ ወተት ያፈሰስከኝ እንደ እርጎ ያረጋኸኝ ነው የሚለው። አስባችሁታል? እግዚአብሔር መጽሐፍ ቅዱስ ላይ የወንድ ልጅን የስፐርም ሴል ምንድነው ብሎ የሚጠራው? ወተትና እርጎ ብሎ ነው የሚጠራው። እንግዲህ እግዚአብሔር መጽሐፍ ቅዱስ ላይ ወተትና እርጎ የተባለውን ለስብዕና ማሸማቀቂያ ካመጡት አንደኛ እግዚአብሔር ነው የሰራው። እንዴት ነው እግዚአብሔር በሰራው ነገር ሰው መሸማቀቂያ የሚሆነው? አንደኛ ነገር። ሲቀጥል ደግሞ የወንድ ልጅ ስፐርም ሴል ዶግማ አይደለም፣ ዶክትሪን አይደለም፣
ስለ ዶግማ እናውራ፣ ስለ ዶክትሪን እናውራ። በዚሁ አጋጣሚ እነሱ ነብያችሁ እንደዚህ አድርጎ ነብያችሁ እንደዛ አድርጎ ሲሉ እኛ በንጽጽር ላይ አዲስ እንትን ያመጣ ነው። በነገራችን ላይ አዲስ ሪከርድ ነው የሰበር ነው። ምክንያቱም የፕሮቴስታንት ቤተክርስቲያን የኒቃያ ጉባኤን፣ የቆስጠንጢኖስ ጉባኤን፣ የኤፌሶን ጉባኤን፣ የኬሌቆዶን ጉባኤንን ትቀበላለች። በእነዚህ ጉባኤዎች ላይ ኢየሱስ ፈጣሪ ተደርጎ ምን የተደረገ ነው? የተሾመ ነው። የፕሮቴስታንት ቤተክርስቲያን ፈጣሪ ተደርጎ በቄስና በመነኩሴ ፈጣሪ ተደርጎ የተሾመን አንድ አይሁዳዊ የሃይማኖት ሰባኪ እያመለከች ነው። ሞኛ አበባው ራሱ መሐመድን እያለ የሚጃጃለው እኔ እንዳይሞት ነው ፍራው። ታውቃላችሁ እድሜ ሰጥቶት የፕሮቴስታንት ቤተክርስቲያንን የመጨረሻ በር ዘጊ እንዲሆን ነው። ኦኬ በር ዘጊ። እነዚህ የሥላሴ ዶክትሪን አማኝ ቤተክርስቲያናት ቀስ በቀስ የሚዘጉ ናቸው። ምክንያቱም እነዚህ ቤተክርስቲያናት ማለት በዚህ ሰዓት ማወቅ ያለባችሁ ነገር ሰሞኑን ራሱ ምስክር ሲያሰጡ ነበር። ምስክርነት ሲያሰጡ ምንድነው ያሉት? ኢየሱስ ፈጣሪ እንደሆነ አምላክ እንደሆነ ከአብ ጋር እኩል እንደሆነ ምስክር እንሰጣለን እያሉ ሲናገሩ ነበር። ይህ ንግግር የመጣው የጉባኤ መግለጫ ነው። ልብ በሉ የጉባኤ መግለጫ ነው እንጂ ወንጌል ላይ የለም። ኢየሱስ ፈጣሪ እንደሆነ አምላክ እንደሆነ ከአብ ጋር እኩል እንደሆነ የሚል የወንጌል አስተምሮ የለም። ይህ አባባል ምንድነው? ከጉባኤው የመጣው መግለጫ ነው። ልብ በሉ መግለጫ፣ ልክ መንግስት መግለጫ እንደሚያወጣው ማለት ነው። መግለጫ ነው የሚያሸመድዷቸው። ስለዚህ በዚህ ሰዓት የፕሮቴስታንት ቤተክርስቲያን ስብሰባ ጠርታ አይ ኢየሱስ ፈጣሪ ሆኖ በስህተት ነው ብላ መሻር አትችልም። ምክንያቱም ፕሮቴስታንት ቤተክርስቲያን ሎካል ቸርች ሆናለች። በድሮ በነበሩ የክርስቲያን ነገስታት አንዲት ቤተክርስቲያን ነበረች፣ ያቺ ካቶሊክ ማለት ነው። ካቶሊክ ውስጥ ያሉ ቄሶች ስለተጣሉ ነበር ስብሰባ የተደረገው። አሁን ላይ ዓለም አቀፊቱ ቤተክርስቲያን ስለተናደች ሁሉም ቤተክርስቲያን ምን ሆኗል? ሎካል ቸርቾች ናቸው። ኦርቶዶክስም ሎካል ቸርች ናት፣ ፕሮቴስታንትም ሎካል ቸርች፣ ካቶሊክም ሎካል ቸርች ሆናለች። ስብሰባውን መሰብሰብ ስለማይችሉ እንደገና ተሰብስበው ኢየሱስን ወደ ፍጡርነቱ ስለማይመልሱት ዘላለም ዓለማቸውን አዎ ኢየሱስ ፈጣሪ ነው ይላሉ። ሰዎች ኢየሱስ ፈጣሪ እንዳልሆነ እያወቁ ሲመጡ ቤተክርስቲያኖቱን ትተው ነው የሚሄዱት። በነገራችን ላይ ማወቅ ያለባችሁ ነገር ይህ ደግሞ ዶግማ ብሎ ማለት የማይለወጥ ነው፣ የማይለወጥ አስተምሮ ነው። አይለውጡት የማይለወጥ ነው ብላችኋል ይሏቸው ነው። አይተውት አማኙ ትቷቸው ነው የሚሄደው። ስለዚህ እኛ በንጽጽር አዲስ ሪከርድ አስመዝግበን ክርስትናን እንደዚህ እየተጫወትንበት ዛሬ መጥቶ ስለ ስብዕና አንደኛ ነብዩ ስብዕና ችግር የለባቸውም። በነገራችን ላይ በስነ ምግባር የታወቁ ናቸው። እዚህ ጋር ልታውቁት የሚገባችሁ ነገር ማለት ነው ነብዩ ሙስሊም ከመሆናቸው በፊት ራሱ ቁረይሾች እጅግ የተከበሩ ሰዎች ናቸው። ልብ በሉ ቁረይሾች በአረቡ ዘንድ የቁረይሽ ጎሶች በአረብ ዘንድ የታወቁ ዘናጮች፣ ባላባቶች፣ ልብሳቸው ፈኽም የሆነ በቃ ሌክዠሪ ኑሮ የሚኖሩ ነበሩ። አለባበሳቸው ከእንቁ ከወርቅ ከአልማዝ የሚሰራ ቁረይሾች የዛ ጊዜ እኮ በህንድ በፋሪስ የሚነግዱ ነጋዴዎች ነበሩ። ታስታውሱ ከሆነ የእንትን ጊዜ ማለት ነው የሁዴቢያ ስምምነት ጊዜ የአቡ ሱፊያን ሚስት ሂንድ መጣች። ነቢያችን በየአ አደረጉ። በየአ ብሎ ማለት ቃል ኪዳን ማለት ነው። ቃል ኪዳኑ ምንድን ነበረ? ለወንዶች ለብቻ ለሴቶች ብቻ ነው ቃል ኪዳን። ለምሳሌ አንድ ነብይ ከአምላክ ዘንድ ተልኮ ሲመጣ ህዝቡ ያን ነብይ እውነተኛ ነብይ ነው ብሎ ካመነ ቃል ኪዳን ይገባላታል። አንተ የአላህ ነብይ ነህ፣ አላህ አንድ አምላክ ነው፣ አንተንም አላህንም እንገዛለን ብሎ ቃል ኪዳን ይገባል። ቃል ኪዳን ሲገቡ ለወንዶችም ትምህርት ሰጡ ነብያችን አለይሂ ሰላቱ ወሰላም እና ሰሃቦቻቸው። ለሴቶችም ትምህርት ሲሰጡ ሂንድ የአቡ ሱፊያን ሚስት ምንድነው ያለችው? ልጆቻችሁን አትግደሉ፣ ዝሙት አትስሩ እያሉ የበይአ ኹጥባ ሲያደርጉ ነብያችን አለይሂ ሰላቱ ወሰላም ሂንድ ብድግ አለች። ነበር አልሁራ ላ ተዝኒ አለች። አልሁራ ብሎ ማለት ቁረይሽ የቁረይሽ ሴት ዝሙት አትሰራም ነው ያሉት። በዛን ጊዜ ዝሙት የሚሰሩት የወደቀ ስነ ምግባር ያደርጉ የነበሩት በባርነት የተሸጡት ሌሎች ማህበረሰቦች እንጂ ቁረይሾች ኢቭን ዝሙት ራሱ አይሰሩም ነበር። እንኳን አይደለም ሰልመው ነብያችን አለይሂ ሰላቱ ወሰላም ከመስለማቸው በፊት እስልምና እንትን ወህይ ከመምጣቱ በፊት ስነ ምግባራቸው የታወቀ ነበር። ምንድነው የሚለው ቁርአን ላይ ነብያችን አለይሂ ሰላቱ ወሰላም ወማ ሳሂቡኩም የሚለው ሳሂብ ብሎ ማለት የዝም ብሎ ጓደኛ ሳይሆን በደንብ የምትተዋወቁ ጓደኛ። እናንተ አረቦች ወይ እናንተ ጣዖት አምላኪ ቁረይሾች ወይ ነብዩን በደንብ ታቆታላችሁ ነው አምላካችን አላህ Subhanahu Wa Ta'ala እያላቸው የነበረው። ስለዚህ በዛን ጊዜ ወህይ ከመምጣቱ በፊት ነብያችን አለይሂ ሰላቱ ወሰለም በስነ ምግባር የተመሰከረላቸው ነበሩ። ይሄን ብቻም ሳይሆን የአረብ ቁረይሾች የታወቁ በአስተሳሰብ፣ በማህበራዊ፣ በኢኮኖሚ በጣም የታወቁ ሰዎች ነበሩ። እንኳን አይደለም ወህይ መጥቶላቸው ማለት ነው። ስለዚህ እንደዚህ አይነት ያሉ ካፊሮችን
በአደባባይ ማዋረድ ነው። አሁን ላይ ዘመኑ ደስ ነው የሚለው በቃ የአካዳሚካሊ ዘመን ነው፣ የማንበብ ታሪክን ወደ ኋላ የማየት ነው። ስለዚህ የቁረይሽን ታሪክ በማሳየት የሰው ልጅ ምን አይነት ታሪክ አሳለፈ የሚለውን ትክክለኛ የሐዲስ ዘገባዎችና ቁርአንን በማሳየት ነብያችን አለይሂ ሰላቱ ወሰለም የስነ ምግባር ሰዎች እንደሆኑ በማሳየት እናዋርዳለን። ሲቀጥል የአንድ ነብይ ስነ ምግባር ዶግማና ዶክትሪን አይደለም። በነገራችን ላይ ይሄ ስንዴ በነገራችን ላይ እሱ እስከዛሬም ያንኑ ፓስተሩ በጣም የሚያሳዝነኝና የሚያስቀኝ የመጨረሻ የምናገረው እንዳላበዛባችሁ እኔ በጣም የሚያስቀኝ በቃ እንደዚህ ብላችሁ በሙስሊሞች ላይ ሙስሊሞች ለማስደንገጥ ይሆናችኋል ብለው ነው በስልጠና መልክ የሰጧቸውን። ኢቭን አያሻሽልም። በእርግጥም አንድ ካፊር ማሻሻል አይችልም። የፈለገ ቢያሻሽል የፈለገ ቢያነብ ወይ ይሰልማል እንጂ ካለበት ደናዓ ካለበት የክርስትና የኩፍር ውርደት መውጣት አይችልም። የኩፍር ውርደት መሳደብ፣ መዋሸት፣ ضعيف ሐዲስንና ፍብረካ ዘገባዎችን ይዞ መኖር እንጂ ከፍብረካ ዘገባዎች መቼም አይወጡም። ይህን ነው ምለው። ሌሎች ወንድሞች ይናገሩና የምጨምረው ካለ ጨምራለሁ። ሐሳብ እንዳላበዛባችሁ ነው፣ ሰው እንዳይሰለች ነው። ሌሎቻችሁ ሐሳብ ካላችሁ መቀጠል ትችላላችሁ። እነመወዳ ሐሳብ ካለሽ ቀጥይ። እሺ ኢንሻአላህ። በነገራችን ላይ ማለት ነው እኔ ያስተዋልኩት ነገር ሐቂቃ ነው ብላችሁ ገራ ከውይይቱ ጅምር ልብ ብላችሁ ካያችሁ አነስ ያነሳቸውን ነጥቦች ሰውየው ሐቂቃ ምንም ነው ያልገባው። በቃ ይሄንን ወቁት። ምንም አስቡ የመጣው ምንድነው መሰላችሁ? ያቺ ዘዳግም 18ን ቅድማ የሚያውቃት የሆነች ጥቅሳለች። እሷን ይዞ ከርዕሱ ወጥቷል ጭራሽ። በቃ ያቺን ይዞ ነብዩ መሐመድ እንዲናቸው ነብዩ ሰለላሁ ዐለይሂ ወሰለም በቃ እሳቸውን ብቻ እንዲናቸው ስለሳቸው ነው በቃ ማውራት የጀመረው እንጂ ጭራሽ አነስ ያወራውን ነገር ማስታወሻ ለመያዝ እንኳን አልገባውም። ምን ብሎ ነው ማስታወሻ የሚይዘው? ጭራሽ አያውቀውማ። ከየት መጥቶ ነው ማስታወሻ ለመያዝ እንኳን አልገባውም። ሁለተኛ ነገር ደግሞ አንድ ሰበብ ሊያቀርብ ይችላል። አነስ ተናገረኝ ተናገረ ምናምን ሊል ይችላል ስለየሱ። ነገር ግን እሱ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኮ ሲናገር የተናገረው ነገር ትክክል ሆኖ እኮ አይደለም ማለት ዝም ብሎ ያዳመጠው። ሲናገር ሰምታችሁታል። እንግዲህ አበባው በጣም መጥፎ ነገራቶችን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገር ነበር። ግን ለምንድን ነው ዝም ያልነው? ብዙ ጊዜ በእንደዚህ ነገር እየተደበቁ ስለሆነ ይህንን ነገር በቃ መልስ እንዲያገኝ ነው። በዚሁ ህዝቡ እንደሚያጭበረብሩት ዳዒፍ ሐዲስ ይዘው እንደሚያታልሉት ዛሬ ህዝቡ ማወቅ ስለነበረበት ነው። ዳዒፍ ሐዲስ ይዘው ተቀባይነት የሌሉ ነገራቶችን ይዘው ውሸት እየጨመሩ የሚቀባጥሩትን እንዳለ ዛሬ ግልጽ ሊወጣበት ነበረ። ያቺን ነገር እንዳለ ግልጽ እንደሚወጣበት ስለገባው ገና ሲጀምር አነስ ነገሩ ዳዒፍ መሆኑን አስረዳው። በቃ ይሄ የሚያመጣው ማስረጃ ምን እንዳለ ግልጽ ሲያወጣበት በቃ ደነገጣ። ምን ያደርግ ያሰበ የነበረው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ተሳድቦ ለመውጣት ነው። ሲሳደብም ወይ ተሳድቦ መጀመሪያ አነስ በቃ ተው ምናምን ብሎት የሚያመልጥ መስሎታል። ከመጀመሪያው ሲያይ ዝም አለው አነስ በቃ ዝም አለውና አስጨርሶ መልስ ሊሰጠው ነው። ይሄ ደግሞ አልተመቸውም ለሱ። አስቦበት አልመጣም። አስቦ የመጣው ምንድነው ወይ ተወያይቶ ምናምን በቃ ተሳደብክ ምናምን ተብሎ በቃ አሸነፍኩኝ ብሎ ለመውጣት ነው ያሰበው። ዝም አለው አነስ። ለነገሩ አልተመቸለትም ማለት ነው። እና ሐቂቃ ምንም ነው ያልገባው። በቃ ሰውየው ወላሂ ነው የምላችሁ እኔ ክርስቲያኖች አሳዘኑ። አሁን ይሄ መምህራቸው ከሆነ ከታች ያሉት ምንድን ነው የሚያውቁት? ከዚህ በፊትም ብያለሁ። ሲጀመር አሁን ክርስቲያን አፖሎጂስቶች እዚህ ቲክቶክ ላይ ያሉት ስራቸውን ይልንገራችሁ። የሆነ መጽሐፍ ይዛሉ። ከዛ መጽሐፍ ላይ ነብዩ መሐመድ እንዲህ ነው ሰለላሁ ዐለይሂ ወሰለም እሳቸው እንዲህ ናቸው ሚል አማርኛ ጽሑፍ ያወጣሉ። በቃ ያንን አማርኛ ይዘው ነብዩ መሐመድ እንዲህ ነው ይላሉ። በቃ ይከበራሉ። ከነሱ በላይ የሚያውቅ የለም። በቃ ትልቅ ነው። በቃ የሆነ ዳር የደረሱ ይመስላቸዋል። ያው ክርስቲያኖች አያውቁማ ስለ እስልምና ዳዒፍ ሐዲስ የሚባል ነገር አያውቁማ። ነገሩ ምን እንደሆነ አይገባቸውም። ለዛ ያንን ነገር ተጠቅመውባቸው የሆነች ቀላል ትንሽዬ ነገር ይዙና ምን ይሏቸዋል? በቃ ከኔን የተቋረጠው የእሷ ኔትወርክ ይሆናል። ኦኬ አይ ቲንክ ከኔ መስሎኝ ነበረ፣ ከእሷ ነው። እሺ አንድ ሀሳብ ለመጨመር ያህል ነው መወዳ እስክትመጣ ድረስና በደንብ አይታችሁ ከሆነ ወንድማችን አነስ በርካታ ጥቅሶችን ነበር ያነሳው። ማለትም ዳንኤል ላይ ያለውን አነሳ፣ እንዲሁም ስለ ፓራክሊቶስ ዮሐንስ ወንጌል ላይ ያለውን፣ እንዲሁ ደግሞ በዕንባቆም ላይ ያለውን አነሳ። በርካታ ፕሮፌሲ ነበር ያነሳው። ከዛ በፊት ግን እኔ አንድ ይሄ ወገን ሙዘምዘም ነው የሚባለው ፓስተር ሙዘምዘም ያደረገው ነገር አንድ ትልቅ ነገር አለ። ትልቅ ብዬ የማስበው እሱ ያደረገው ነገር ምንድን ነው?
ዲቤቱን አቋርጦ መውጣቱ ነው ትልቁ ነገር። የዛሬ ውይይት ላይ ጥሩ ያደረገው ነገር ቢኖር አቋርጦ መውጣቱ ነው። አቋርጦ ባይወጣ ኖሮ የሚደርስበት ትልቅ ቀውስ ነበረ። በተለይ ጥያቄና መልስ ላይ እኔ የተወሰነ ነገር እንትን ስል ነበረ ወንድማችን አናስ ሲዘጋጅና ሳያቸው ነበር ጥያቄዎቹን። አይደለም ይሄ እዚህ ጋር ያለው ወገናችን አይደለም እሱ ተሰብስቦ ቢመጡ አጠቃላይ ክርስቲያን የተባለ ሁሉ በአንድ ቦታ ቢመጣ በፍጹም የማይመልሳቸው ጥያቄዎች ናቸው። ለምሱ አጠቃላይ ህዝበ ክርስቲያን በአንድ ቦታ ተጨምቆ ቢመጣ የማይመልሳቸው ጥያቄዎች ብቻ ነበሩ ዛሬ ሳያቸው የነበረው እና እንኳንም ወጣን ያልኩት ይሄንን ተጠይቆ ድምጥማጡ ከሚጠፋ ያቺ ቁርጥራጭ ደሞዝ ከምትቀርብህ ተዋርደህ እንዲህ ያለን ሰው እኛ አንከፍልም ነው የሚሉ በእርግጠኝነት ነው የምልህ። ያቺን ተቆራርጣ የምትመጣውን ሳንቲም ከቸርቿ እሷ ነበር የምትቀርብህ። እንጀራ ላይ ነበር የቆምከው። ዲቤቱን አክሰፕት ማድረግ የገዛ እንጀራ ላይ ነበር ስትረማመድ የነበረው። እሷ ነበር የምትቋረጥብህ ዲቤቱ ቢያልቅ ኖሮ እና ትልቁ ነው ያደረከው ነገር ያደንቀዋለሁ። አቋርጦ በመውጣቱ ያደነኩት ነው። ምክንያቱም ከባድ ነገር ነው። ምን ያህል ከባድ ጥያቄዎች እንደሆኑ እስቲ ቀጣይ ደህና ሰው የሚባል ሲመጣ ታዩታላችሁ። በእርግጠኝነት ሌላ የተሻለ ሰው ይጠራል። ኢንሻአላህ አነስ የተሻለ ሰው ይጠራል። ያንን ሰው ላይ ታያላችሁ ይዞ እንግዲህ የመጡትን ጥያቄዎችና ጥሩ ነው ያራካው ነው። አድናቂ ነኝ። አቋርጠ በመውጣት ደስ ብሎኛል። አታስፈራራቸው፣ ቀጣይ አይቀበሉም። ቀልዴን ነው። እሺ ቀልዴን ነው። ጀስት እንደ ቁም ነገር አትያዙት እና እሺ እሱ ነው። እሺ ወደ ፖይንቱ ልመለስ። ይሄ ጀስት ሐሳብ የሰጠሁት ነገር ነው። እሺ ወደ ሐሳብ ልመለስና በርካታ ጥቅሶች ነበረ ቅድም ወንድማችን አናስ ያነሳው። እነሱ የሚያውቁት ዘዳግም 18:18 ነው። እሷን ያሳየው ሄዶ ሮጦ ዘዳግም 18 እሱንም በትክክል ቢመልስ እኮ ነገር ነው። እሱ ምንድነው ስትሮማን ፋላስ የሚባል ነገር አለ። እናንተ ያላነሳችሁትን ነገር እንዳነሳችሁ አድርጎ ማቅረብ። ኦኬ እንዲህ ያለ የድድብና ነገር ነበር ሰርቶ የወጣው ወገናችን ወንድማችን አነስ ጀዛከላሁ ኸይር። እንግዲህ ያን ሁላ ወገናችን የተናገረውን ስድቦች ምናምን ተቋቁሞ ነው መልስ እየሰጠ የነበረው። ተቋቁሞ ኦኬ ተሳድቦ መጣው ቆይ እያወራሁ እሺ ሶሪ አንድ ጊዜ ለጣ ነው ያን ሁላ ምናምን ተቋቁሞ ነው ምላሽ ሲሰጥ የነበረውና በተቃራኒ ደግሞ በዚህ በኩል አንዳንድ አርጊመንቶችን ሲያነሳ እንግዲህ ላስት ማድረግ አልቻለም። ምክንያቱም ሃንድል የሚያደርጉት ነገር ስላልሆነ እና ይሄን ይመስላል። ጀዛኩሙላሁ ኸይራ። ከዚህ በኋላ አድማጭ ሆናለሁ፣ እናንተ መቀጠል ትችላላችሁ። መርሐባ ሐይሰም፣ ኤልያስ፣ ያህያ ሐሳብ ካላችሁ ቀጥሉ። ከዛ በፊት አንድ የገረመኝ ነገር ነበርና ይሄ ፓስተሩ ቅድም እያየው ነበር። ወደ መጨረሻዎቹ አካባቢ ምን አድርጎ ነበር ያወጣው? ናውጣ ብሎት ነበር ያወጣው አይደል? እንደውም ናውጣ ምናምን ብሎ ከገስ ላይ ዲስኮኔክት አደረገው። ከዛ በኋላ በአንድ ስልክ ዝም ብዬ እያየኋቸው ነበረ። ምን እንዴት ለማስተካከል እየሞከረ ነበረ። ኧረ እኔ አስወጥቼው ሳይሆን ኔትወርክ ነው ያስወጣኝ። ምክንያቱም እንደዛ እንዲህ ያደረጉት ከኋላ ያሉ ሰዎች ናቸው። ፈርታል ነው የሚባለው አንተ ካስወጣኸው እና ፈርታል እንዳይሉ ኔትወርክን ያስወጣኝ በላቸው ምናምን ብሎ እንደዛ እየተናገረ ነው። ናውጣ እንደው አስወጣሃለሁ ብሎ ራሱ ተጭኖት፣ አላህ ምስክሬ፣ እጁን ተርካላችሁ መጨረሻ ላይ ራሱ ተጭኖት እንዲህ ዲስኮኔክት አድርጎት እዛ ግን ምንድነው የሚሉት ራስ እንትን ዲስኮኔክት አድርጎ ፈርታል ነው የሚባለው። ስለዚህ ቶሎ ብለህ ኔትወርክ ነው ምናምን በል እያሉት ነውና እንደዛ ብሎ ሲናገር ሰማሁት። በአንድ እንትን ኔትወርክ ነው እኔ ፈርቼ አይደለም ማለት ነገር አይተናል። እንዴት ዲስኮኔክት እንዳደረግ አይተናል። ክርስቲያኖችን እንትን ለማድረግ ለማጽናናት አትሞክር። እጅህን ስትዘረጋ አይተናል። ዲስኮኔክት ናውረድ ስትልም አይተናል። ስለዚህ ምንም በቃ አይዞ የእንጀራ ገመድ አይቋረጥብህም። ለማንኛውም ቀጥሎ እሺ አዳምጣቸዋለሁ ከዚህ በኋላ። ኸይር ሰላም አለይኩም ወራህመቱላህ። አይ ቲንክ ኔትወርክ ጥሩ ነው ይሰማል ይመስለኛል። ወንድሞች ሁሉንም ሀሳብ አንስተውታል። ምናልባት እዚህ ያላችሁ 900 ምናምን ሰዎች ወንድም ፋሩቅም እንደዚሁ ለአንዱ አቅርቦለታል የውይይት ጥሪ። ቪዲዮ እየገባችሁ ሪፖስት አድርጉለት፣ ላይክ ሼር የሚደረገውን በሙሉ አድርጉለት።
እንግዲህ ደፋር ሆኖ የሚመጣ ከሆነ እንጠብቃለን። እንግዲህ ወንድም ፋሩቅም ከዚህ በፊት ጥሪ ያቀርቡለታል ባይቀበለው ማለት ነው። እስቲ ተቀበሉት ይመጣ እንደሆነ እናያለን። ተቋርጣል ሀቢቢ ያህያ ተቋርጣል። እሺ ኤልያስ ሀሳብ አለ። ኤልያስ ሀይሰም ቀጥሉ ሀሳብ ካላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ማውራት ብዙም አልችልም፣ ግን እንዲሁ ፖይንቱን በተመለከተ አንድ ሁለት ነጥቦችን ከማለት አንጻር ከሆነ ድምጼ ግን የተሰማ ነው? ይሰማል። ኦኬ። ነጥቡን በተመለከተ አንድ ሁለት ፖይንት ምንድነው? አንደኛ ነገር ውይይቱ ገና ሲጀመር እንደተመለከታችሁት በዝግጅት የሚባል ነገር አለ። በብዛት አንድ ሰው ለመወያየት ወይንም ደግሞ ለማስተማር ወደ ሆነ ቦታ ሲሄድ ወይንም ላይቭ ላይም ቢሆን የትም ቦታ ሲሄድ ማስተማር ወይንም ደግሞ ሊወያይ ሲመጣ መዘጋጀት ያስፈልገዋል። ታዲያ ዝግጅት ካላደረገ አንድ ሰው እንደዚሁ ብቻ ፊቱን አይታችሁ መገንዘብ ትችላላችሁ። ይሄንን ምን ያክል ዝግጅት እንዳላደረገ ያስታውቃል። ከንግግሩ እንደዚህ ብቻ ብትመለከቱትም ያስታውቃል። ግልጽ ነው አይደለ? እና እኔ ገና ውይይቱ ሲጀመር የተገነዘብኩት ነገር ቢኖር ይሄ ነው። አሁን ስለ አነስን አሁን እንደዚህ ስድብ ምናምን ከረስ ወጣ ምናምን ብሎ ይሄ ማስቀየሻ ነው እንዳለ። ዋነኛ ነጥቡ በቂ ዝግጅት አለማድረጉ ነው። ገና ሲጀምር ከተመለከታችሁት አነስ የሚያቀርባቸውን እያንዳንዳቸውን ነጥቦች አልገባውም ጭራሽ ማለት ነው። ለዛ ነው እንደዚህ እጁን አገጮ ላይ አስቀምጦ እያዳመጠ የነበረው። ቢያንስ እኮ አንድ ሰው ሲወያይ እኮ ያኛው አካል የሚያቀርባቸውን ነገሮች ቢያንስ ለቀጣይ እንኳን እንዲጠቅመው ወይም ደግሞ ሪባትል እኮ አለ 277 ደቂቃ አለ ሪባትል። ይሄን መጻፍ አለበት። ነገር ግን ነጥቡ ጭራሽ ይቀርና መልስ ልሰጠው ጭራሽ ነጥቡ ምን እንደሆነ ካልገባህ ደግሞ እንደምታደርገው የሆነ ማምለጫ ሰበብ ትፈልጋለህ ማለት ነው። ይሄንን ያደረገው ቀጥታ ይሄንን ቤዝ በማድረግ ውይይቱ ሲጀመር ከርዕስ ወጥቶ ማለት ነው። ያኛው አበባው ከርዕስ ወጥቶ ምን አደረገ? ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ሌሎች ነገሮች ስለ ወህይ አወራረድ ጅብሪል ሊጨምቃቸው ነበር ኢላ አኺሪህ የሚል ሌላ ራስ ውስጥ ገባ። ቶፒኩ አይደለም ፕሮፌሲ ነው። እና የነብዩ ሰለላሁ ዐለይሂ ወሰለም ባህሪያት ራሱ ከተባለ ከፕሮፌሲው ቤዝ በማድረግ ነው። ከዛ ራስ ወጥቶ ስለ ሌላ ነገር ማውራት ጀመረ። አነስ ደግሞ ጭራሽ ከወጣ አይቀርማ ይሄንን ቤዝ አድርገን ደግሞ ኢየሱስ ላይና ኢየሱስን ሪስፖንድ እኮ ነው ያደረገው። አንድ ሪስፖንድ አድርጎ ነው ያለፈው። ከዛ በኋላ ይሄንን ደግሞ ሰበብ አድርጎ አመለጠ ማለት ነው። ከዛ በኋላ ይሄንን አድርጎ ምንድነው ጭራሽ ከረስ ወጣ ምን ውስጥ ገባ አይደለም። ዋነኛ ነጥቡ እንዲወጣ ያደረገው ዝግጅት አለማድረጉ። ይሄንን የምትረዱት ደግሞ ምናልባት እዚህ ውይይት ላይ ያልነበራችሁ ሰዎች ሄዳችሁ ሪከርድ አዳምጡ። ቪዲዮ ሪከርድ ማለት ይሄ የድምጽ ሪከርድ ሳይሆን በቪዲዮ የተቀዳው መጀመሪያ አነስ 15 ደቂቃ ሙሉ ማለት ነው ሲያብራራ ካያችሁት እጁን እንደዚህ አገጩ ላይ አስቀምጦ እንደዚህ ስክሪን እንትን ከፍቼ እኔ ወይ ላሳያችሁ መሰለኝ እንደዚህ አገጩ ላይ አስቀምጦ ነው ሲከታተል የነበረውና ይህ ነው ማለት ነው ችግሩ። አለመዘጋጀቱ ግልጽ ነው አይደለ? ስለዚህ ሌላ ሰበብ አትፍጠር። ለቀጣይ ተዘጋጅተና ነው ብዬ ማስተላልፈው። አነስ ሐቢቢ አላህ ይጨምርልህ አኺ። በጣም ነው የሚገርም ቆይታ ነበረ። ትንሽ ቢቀጥል ኖሮ ምናልባት ደም ግፊት እንትን ካለበት ሊጎዳ ይችል ነበረ። ብቻ አላ ኩሊ ሐል ማሻአላህ ብያለሁ። በጣም ደስ ይል ነበረ እና እዚህ ያላችሁ ሰዎች አነስን ሁላችሁም ፎሎ አድርጉት። ያው እንደምታዩት በጣም የምንጠቃበት ወንድማችን አላህ ለስሙ ኢኽላስ ይስጠው። ፎሎ አድርጉት ሁላችሁም እላችኋለሁ። ሰላም አለይኩም። ወአለይኩም ሰላም። ኦኬ ይቅርታ የሚናገር ካለ እድል ስጡኝ፣ ልወጣ ስለሆነ ነው። እኔን ተከትላችሁ የመጣችሁ ካላችሁ አነስን ፎሎ አድርጉት። አንዱ ይሄ ነው። ሁለተኛ በነገራችን ላይ ሞኙ አበባው የቤተ ክርስቲያን ባሪያ ነው። እዚህ ጋር ማወቅ ያለባችሁ ደሞዙም ልጆቹም ሚስቱም የቤተ ክርስቲያን ነው። ምክንያቱም እንደዚህ ከሌላ ሃይማኖት በችግር አማካኝነት በሆነ ነገር ወደ ፕሮቴስታንት የሄዱ ሰዎች የቤተ ክርስቲያን ባሪያዎች ናቸው። ምክንያቱም ሚሽነሪዎቹ እንደዛ ነው የሚያደርጓቸው።
ህይወታቸውን እንደዚህ ልቅ ካደረጉት ምናልባት ወደ ቤተሰቦቻቸው ሃይማኖት ይመለሳሉ ብለው ስለሚፈሩ እዛው ቸርች ውስጥ ሚስት ፈልገው ይደርሉላቸዋል። ደሞዛቸውን ቤተክርስቲያን ውስጥ ነው የሚያደርጉት። ምክንያቱም ለቀው ከወጡ ደሞዝ ይቋረጥባቸዋል። ሆዳቸውን እንጀራ ገመዳቸውን እንትን ስለሚል ማለት ነው። ይሄ መታወቅ አለበትና በነገራችን ላይ መጽሐፉም ላይ ሳይሆን ትኩረት የምናደርገው ኖርማሊ መሬት ላይ ምን ይደረጋል የሚለው ነው። ያው ሞኙ አበባው በተለያዩ በስልጤ ወረዳዎች፣ በአፋር፣ በሶማሌ፣ በድሬዳዋ እየሄደ በወሎ እየሄደ ስንዴና በቆሎ ተሸክሞ እየሄደ ድሆችን የሚሸውር ነው። አሁን እሱ መበቀሉ ነው። በነገራችን ላይ ፕሮቴስታንት ድሃ መሀይምና ደካማ ሰው ከሌለ ፕሮቴስታንት ህልውና አይኖረውም። እነዚህ ሰዎች እነዚህ ድሆች በበቆሎና በስንዴ ይገዙ፣ ይብሉ፣ ይጠጡ። ማንበብ ሲጀምሩ ምን ሲሉ እኛ በአካዳሚካሊ እንመልሳቸዋለን። እኛ አካዳሚካሊ ሆነን ነው የምንጠብቃቸው። ኦኬ። ስለዚህ ሞኙ አበባው የቤተክርስቲያን ባሪያ ነው፣ ማወቅ አለባችሁ። ቤተክርስቲያኒቱ ደግሞ ነብይ ያደርገዋለች። ስለዚህ በክርስትናው ስንት አይነት ነብይ ነው ያለው? ነብይነት ምን አለ መሰላችሁ? የመጽሐፍ ቅዱስ ነብይነት አለ። በተደጋጋሚ እንደዚህ የፕሮቴስታንት ሚሽነሪዎች በተለይ እነዚህ ነገር በዙ አጋጣሚ ማወቅ ያለባችሁ መሐመድ አበባው አረቄ እየጠጣ እየሰከረ ቱቦ ውስጥ የሚወድቅ ነበረ። ከዛ አውጥቶ ነው ፕሮቴስታንቶች ያመጡት። እሱ ራሱ ተናግሯል። ማወቅ ያለባችሁ ማለት ነው። እየጠጣ እየተበሳጨ እናቱን ራሱ ሲያስቸግር የነበረ ሰው ነው። ስለዚህ ፕሮቴስታንቶች ጎዳና ላይ የወደቁ ስርዓቶችን፣ አደገኛ ቦዜኖችን ሰብስበው ልክ የተበላሸ መኪና እንደሚበየደው ሁሉ እነዚህን ሰካራሞችና ስርዓቶች በይደው ሰው አስመስለው አብልተው አጠጥተው ሱፍ አስለብሰው እኔ እኮ ያከሊ ሃይማኖት ተከታይ ነበርኩ ይላሉ ሶሻል ሚዲያ ላይ ወጥተው። ባክግራውንዳቸው እንደዚህ መሆኑን ማወቅ አለባቸው። መሐመድ አበባው ሰካራም የነበረ ሰው ነው። ኢቭን ወንድሙ ራሱ ስራ አጥ ነበረ። የፕሮቴስታንት ሚሽነሪ ድርጅት ውስጥ በደሞዝ ቀጠሯቸው። ወንድሙንም ይዞ ነው ሄዶ የከፈረው። ተግባብተናል። ይሄ መታወቅ አለበት። ሌላው ነብይ ተደርጓል። ቤተክርስቲያኒቱ ነብይ ያደርገዋለች። ኢቭን ደሞዝ የሚቀበለው በነብይነት ደረጃ ነው። ፓስተር ነብይ የሚባለው ደሞዛቸው ስለሚከፋፈል ማለት ነው። እና የተለያየ ከሰሜን አሜሪካና ከአውሮፓ የሚመጡ የቤተክርስቲያን አስራት አለ። የቤተ ክርስቲያን አስራት ገንዘብ ተሰብስቦ ነው እንግዲህ ደሞዝ የሚሰጣቸው ድሆችን እየሰጠ እንትን የሚለው ማለት ነው። ስለዚህ እንደነ ወንድም አነስ ያሉ ሌሎች እህት ወንድሞች እንደነዚህ አይነት መሐመድ አበባው ነኝ የሚለውና ሌሎች ፕሮቴስታንቶች ለውይይት ጥሯቸው ህዝብ እያየ ይሳደቡ። አሁን ፕሮቴስታንት የፕሮቴስታንት ሃይማኖት መገለጫ የነዩ ጩፋን መዝሙር እያዳመጡ መዝለል ብቻ ነው እንጂ የመጽሐፍ ሰዎች አይደሉም፣ የአንባቢ ሰዎች አይደሉም። ስለዚህ ሰው ይታዘባቸው። ምክንያቱም በቃ ይሄ ለረጅም ዘመን የቆየ ነው። አካሌ ስብዕናችሁ ነብያችሁ አይደለም፣ አካዳሚካሊ አይደሉም። ሰው እየሰለጠነ ስለሚመጣ አካዳሚካሊ እየሆነ ሲመጣ ይሄ ዶክትሪንና ዶግማ እንዳልሆነ ትምህርት እየሰጣችሁ ስለምትሄዱ ጋብዟቸው። እንደ መሐመድ አበባው ሌሎችንም እየጋበዛችሁ ሰው የገዛ ህዝባችሁ ይሳደብ። ነብያችሁ እንዲህ ነው እንደዛ ብሎ ለሚሉት ማለት ነው። በዳዊት እንደዚህ ልጋጉን የሚያዝረበርብ ዝሙት የሚሰራ ነብይ ነው። ለምሳሌ አንደኛ ሳሙኤል 21:13 ላይ ብትሄዱ ልጋጉን እያዝረከረከ የነበረ ነው እንግዲህ ዳዊት ማለት ነው። እዛ ጋር ሄዳችሁ ማንበብ ትችላላችሁ። እንደዚሁም በሚገርም ሁኔታ ኢቭን አብዶ አህያ ተናግራ የመለሰችው ነብይ አለ። መጽሐፍ ቅዱስ ላይ ያሉ ነብያቶች ራሳቸውን የሚያጠፉ ለምሳሌ ሰምሶን አለ። ሰምሶን እግዚአብሔር ተገልጦለት ራሱን ያጠፋ ሰው ነው። ኦኬ። ስለዚህ መጽሐፍ ቅዱስ ላይ እንደዚህ አይነት ነብያቶች አሉ። በነገራችን ላይ ዳዊት እንግዲህ ነብይ ነው። ዝሙት ሰርቷል። ኢቭን ከመፍራቱ የተነሳ ከመንቀጥቀጡ የተነሳ ልጋግ ሁሉ የሚዝረበረብ ሰው ነው። ይህ ሰው የኢየሱስ አባት ነው። በሚገርማችሁ ነገር ማለት ነው የኢየሱስ አባት ነው። ኢየሱስ ክርስቶስ የዳዊት ልጅ ነው። ስለዚህ ነብይ ስብዕና ሲባል ማለት ምን ማለት ነው የሚለውን ሰው እያጠራ ይሄድ። ስብዕና የሚባለው ከነዚህ አይነት ነገር ጋር ከተያያዘ ከሆነ መጽሐፍ ቅዱስ ላይ አለ። ስለዚህ መጽሐፍ ቅዱስ ላይ ያለውን ነብያቶች ምን እናደርጋቸው የሚለው የክርስቲያኑ ማህበረሰብ ማወቅ አለበት። ኦኬ። ስለ ሰምሶን ማወቅ አለበት። ስለ ነብያት ማወቅ አለበት። ኦኬ። ስለ በለዓም ማወቅ አለበት። ይሄንን እያወቀ መጽሐፉን እያነበበ ታሪኩን እያወቀ ነው መሄድ ያለበት እንጂ የግዴታ ነብዩ መሐመድ ብቻ አይደለም የሚባለው። ስለ ኢሳያስ መታወቅ አለበት። ኢሳያስ ምን እንዳደረገ፣ በለዓም ምን እንዳደረገ፣ ሰምሶን ምን እንዳደረገ፣ ዳዊት ምን እንዳደረገ፣ ኢየሱስ ምን እንዳደረገ መታየት አለበት። ስብዕና ማለት ምን ማለት ነው የሚለውን መታየት አለበት። ኦኬ። የወንድ ዘር ፈሳሽ ስፐርምም ከስብዕና ጋር የሚያዝ አይደለም። ይሄ የተፈጥሮ ጉዳይ ነው። ስለዚህ እነዚህ ሰዎች ተፈጥሮን፣ ስብዕናን፣ ዶክትሪንን፣ ዶግማን ለይተው መቅረብ አለባቸው። ካሁን በኋላ በተዝረከረከ በስድብ አይደለም የምንጓዘው። ሃይማኖት ስድብ አይደለም። ኦኬ። ሃይማኖት ስለ መለኮት ነው፣ ስለ ፈጣሪ ነው። ህዝቡ ይህንን አዳፕት እንዲያደርግ አድርጉ። አላህ ይጨምርላችሁ ነው የምለው። እኔ ጨርሻለሁኝ።
ያይ ጀዛከላህ። ኢብኑ አለ ኢብኑ ፋሩቅ ሀሳብ ካላችሁ ቀጥሉ። ሌሎች ሰዎችንም ላስገባ። መርሐባ አንድ ሀሳብ ለመጨመር ነበር። ሁላችሁም እዚህ ጋር ያላችሁ 700 ምናምን ሰዎች አላችሁ፣ ከዛም ውጭ ያላችሁ ያደማችሁ ካላችሁ አነስ ምንም የተናገረው መጥፎ ነገር እንደሌለ እናንተ ምስክሮች ናችሁ። አነስ ያደረገው ምንድነው? በተባለው ነገር ላይ ነው ሀሳብ የሰጠው፣ ሪባት ላደረገ። ከዛ ወን ተመሳሳይ የሆነ ነገር ደብል ስታንዳርድ አድርጎ እነሱ ጋር ያለውን ነገር አነሳ። ይህ ምኑ ጋር ስተት እንደሆነ እንግዲህ ምንም አይነት ምክንያት ሊኖረው እንደማይችል ግልጽ ነው። ሰውየው እንግዲህ ፈርጥጦ የሮጠበት ምክንያት ከጅምሩም ዲቤቱን የተከታተላችሁ የነበራችሁ ሰዎች የምታውቁት ነገር ነው። ቢኮዝ በጣም ግራ ገብቶት ነበረ። የሚነሱት እያንዳንዱ ፖይንቶች ያልተዘጋጀበት ነበር። ከጅምሩ ዲቤቱን ሲቀበል ራሱ ሲል የነበረው ነገር ስለነበረ ያንን ዓላማ ብቻውን ነበር ሲያሳካ የነበረው። ነገር ግን ያ እንደማይሆንና ለእያንዳንዱ ላነሳቸው ፖይንቶች ምላሽ የተሰጠ ደብል ስታንዳርድ እየተደረገ እንደሚቀጥል ሲገባው አልቻለም መቋቋም። እኛ በነቢያችን ሰለላሁ ዐለይሂ ወሰለም ባህሪም ሆነ ስብዕና እንደማናፍርና የሚያነሷቸው እያንዳንዱ ፖይንቶች ስህተትና ከዳይፍ ሐዲሳቶች የማያልፉ መሆኑን ይኸው ቁጭ ብለን ዛሬ በተረጋጋ መንፈስ ማየትና ሐቅን ለፈለገ ሰው አሳይተናል። ነገር ግን እነሱ በገዛ መለኮታዊ መጽሐፋችን ነው በሚሉት መጽሐፋቸው ላይ ራሱ የገዛ አምላካቸውን ባህሪ አንድ ባህሪ ሲነበብ መቋቋም አቃታቸው። ከዚህ በላይ ውርደት አለ? እውነትም እናንተ ክርስቲያኖች ናቸው በአምላካችሁም በነቢያቶቻችሁም የምታፍሩት እንጂ በጭራሽ ሙስሊሞች በማንኛውም አስተምሮታቸውም ሆነ በማንኛውም ሰው በእስልምና ላይ ባሉ ሰዎች የሚያፍሩ አይደሉም። ዛሬ ይህን ተገንዝበናል። ዛሬ ማየት የሚችል ሰው፣ አይን ያለው ሰው፣ ጆሮ ያለው ሰው ይህንን እውነት አረጋግጦ ወጥቷል። ዛሬ ተግባባን። ስለዚህ ይሄ በጣም ትልቅ የሆነ በነገራችን ላይ ሁጃ ቆሞባቸዋል ካፊሮች። ክርስቲያኖች ዛሬ ትልቅ ሁጃ ቆሞባቸዋል። እስቲ እኔ ነኝ የሚል አፖሎጂስት ክርስቲያንም ሆነ ጴንጤም ሆነ ኦርቶዶክስም ሆነ አነስ ይዞት ለመጣው ይህ ታላቅ ሙግት መልስ አለኝ እንደው እኔ መመለስ እችላለሁኝ የምትሉ ካላችሁ ኑ፣ በሩ ክፍት ነው። ከዚህ በፊትም ከሌላ አፖሎጂስት ጋር ተመሳሳይ ውይይት ተደርጎ ምን ያህል እንደነበረ እንግዲህ ተመልካቹ መመስከር ይችላል። በተመሳሳይ መልኩ ዛሬ አሁንም ቢሆን ፋሩቅ የውይይት ጥሪ አቅርቦላቸዋል። ክርስቲያኖች ተቀበሉ፣ ከመሸሽ ይልቅ ማለት ነው። ሁሌ እውነታ ያለበት አሸናፊ ነው። እውነት ያለበት ሁሌ በፍሪደም በኮንፊደንስ ለጥሪም ሆነ ለመወያየትም ሆነ ሁሌም ዝግጁ ነው። ነገር ግን ሁሌ እነሱ ሩጫና ቤታቸውን ዘግተው መሳደብ ብቻ ነው የነሱ ስራ ማለት ነው። እንግዲህ ይህንን እያየነው ያለው ነገር ነውና ወንድሞች ካላችሁ ቀጥሉ እስቲ። ኦኬ አንድ ሀሳብ እዚህ ጋራ መናገር ፈልጋለሁ፣ ሁላችሁም እንድታውቁ ፈልገው ማለት ነው። ዛሬ ምንድን ነው የተፈጠረው ከተባለ ወገናችን ምንድን ያደረገው ሌፍት ብሏል። እኔ በጣም ነው ያዘንኩት ሌፍት በማለቱ፣ ምክንያቱም ብዙ ጠብቄ ነበረ። ሜቢ ኢቭን ጨርሶ እንኳን ባይወጣ እስከ ጥያቄና መልሱ ይደርሳል ብዬ ጠብቄ ነበር እና አንዳንዶቻቸው ጥያቄ ሆኖባችሁ ሊሆን ይችላል። ለምንድን ነው ኢየሱስን ያነሳው ከተባለ ኢየሱስን ያነሳውበት ምክንያት አንደኛ ደረጃ እሱ ዘዳግም 18:18 ላይ ያለው ኢየሱስ ነው ብሎ ስለሚያምን ደብል ስታንዳርድ አድርጌ ነው ኢየሱስን ያመጣሁት። ልክ ግን ኢየሱስን ሳመጣ እንደ ደብል ስታንዳርድ አንድ ጥቅስ ነው የጠቀስኩት። አንድ ጥቅስ ስጠቅስ ራን አመለጠ ማለት ነው፣ አመለጠ እና ለዚህም ነው አክቹአሊ እነዚህ ሰዎች በዚህ ርዕስ ላይ እኛ ፊት ቆመው የማያወሩት ማለት ነው። ማንም ሰው እኔ ፊት ቀርቦ አይወያይም፣ የትኛውም ክርስቲያን አፖሎጂስት ማለት ነው። እንደውንም ይሄንን ወገናችን ለ30 ደቂቃ መቆየቱን ራሱ በደንብ ትልቅ ነገር ነው አቺቭ ያደረገው። ምክንያቱም ከዚህ በፊት የራሳቸው ወንድም ማን የሚባል አማን የሚባል አንድ ወንድም አላቸው። አፖሎጂስት ነው፣ ቴዎሎጂያን ነው፣ ምናምን ዴር ቤስት ዲቤተር የሚባሉት እነሱ ናቸውና ጓደኛውን መጥቶ ሁላችሁም ተመልክታችኋል የሆነውን ማለት ነው። ከዛ በኋላ ግን የውይይት ጥሪ ካቀረብኩለት በኋላ ብዙ ሰው ስለነበረ ውይይቱን ከተቀበለ በኋላ ኢሚዲየትሊ ብሎክ አድርጎኝ አምልጧል። አልተቀበለም፣ መጥቶ አልተወያየም። ለምን? ያውቀዋል እንደምናሳይ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ከገዛ መጽሐፋቸው ላይ ከነስማቸውም ጭምር እንደምናሳያቸው ስለሚያውቁት ማለት ነው። ለዛም ነው ያልመጡት። ለዛም ነው እዚህ ፊት እኛ ፊት ቀርቦ የማይወያዩት በዚህ ርዕስ። ምንድነው የሆነው? ወገናችን ያደረገው ነገር ምንድነው ከተባለ መቋቋም አቃተው። የቀረበውን ነገር ምንም ያውቀው ታሪክ የለም። ፓራክሊቶስ ላይ አንስቻለሁ፣ ሰምቶትም አያውቅም። ለመጀመሪያ ጊዜ ነው የሰማው። ዘፍጥረት ላይ አንስቻለሁ፣ መልስ የለም።
አስተውሉ ያጀማ። ያነሳሁት አዲስ ነገር አልጨመርኩበትም። እዚህ ልጅ ላይ የጨመርኩት ነገር ፓራክሊቶስን ብቻ ነው። 4 ጥቅስ ነው ይዤ የመጣሁት። 4 ይዤ መጣው። እነሱ ላይ ሰፊ ማብራሪያ ነው ያስቀመጥኩት ኦፊሻሊ። ለምንድን ነው ይሄን ያደረግከው ከተባለ በጣም ብዙ ትንቢት ነው ያለው። መርጬ ነው ያመጣሁት። ለምን ከተባለ ይሄ ሰው ባለፈው ከወንድሙ ጋር ካደረግኩት ዲቤት የተነሳ ሜቢ አንዳንድ ግንዛቤዎች ይኖሩታልና ያ ይረዳው ይሆናል መልስ እንዲያቀርብ መልስ እንዲያመጣ ማለት ነው። መልስ ይመልስ ይሆናል ከዛ ዲቤቱን አይቶ መልስ ያቀርብ ይሆናል በሚለው ተስፋ አድርጌ ነው በዚህ ርዕስ የገባሁለት። ግን መልስ የለም። ባለፈው የመጣው ልጅ ከዚህ የተሻለ ተወያይቷል ብዬ አምናለሁ። መልስ የለም። የተፈጠረው ነገር ጋይዝ እንደዚህ ነው። ምንም መልስ የላቸውም። ባለፈው ዲቤት አድርጌ የነበረ ያንን ዲቤት እንኳን አይቶታል፣ ገብቶ ሪፍሌክት አድርጓል ይሄ ራሱ ልጅ። ነገር ግን እኔ ጋር ሲመጣ መልስ የለም። በ30 ደቂቃ አምልጦ ወጣ ማለት ነው። ማንም ክርስቲያን አፖሎጂስት በዚህ ርዕስ እኛ ሙስሊሞች ፊት ቆሞ አይወያይም። የትኛውም አፖሎጂስት ማለት ነው። የትኛው በዚህ ርዕስም ሊሆን ይችላል፣ በሌላ ርዕስም ማለት ነው። እንዲሁም አንድ ጥሪ በዚሁ ላቀርበላችሁ ማለት ነው። አንድ ወገናችን አለ፣ አድርሱለት፣ ሪከርድ አድርጋችሁ ማለት ነው። ታላቁ ጅብሪል ይኸው የውይይት ጥሪ አቀርብልሃለሁ። ቅዱስ ዩስጥኖስ ሰማዕቱ ስለ አባቶች ታወራለህ። ለምን አንፈትሻቸውም? ቅዱስ ዩስጥኖስ ሰማዕቱ እውን የሥላሴ አማኝ ነውን በሚል ቶፒክ ና እንወያይ፣ ቀርበህ ተወያይ። የትኛውም አፖሎጂስት እኔ ጋር መጥቶ አይወያይም። ይኸው እየነገርኳቸው። ፋሩቅ ከስር የውይይት ጥሪ አቅርቧል። ማንም አልመጣም። 2 ነው ያቀረበለት፣ አልመጣም። ቤታቸውን ከፍቶ ግን ያወራሉ ለሰዓታት ቁጭ ብለው ማለት ነው። ነገር ግን እኛ ፊት የትኛውም አፖሎጂስት ቀርቦ ከ30 ደቂቃ አይዘልም ማለት ነው። ክርስቲያኖች አስተውሉ። እነዚህ ሰዎች መልስ ስለሌላቸው ነው እኛ ፊት ቀርበው የማይወያዩት ማለት ነው። ደሞዙ ስለሚቋረጥ ነው የወጣው ራሱ። በአጭሩ ይሄን ይመስላል። ሌሎች ወንድሞች አዲስ የገባችሁ ሀይሰም ዛህሩ ቀጥሉ፣ በአጭሩ ማለት ነው። እዚህ ጋር ላቋርጣችሁና ሁላችሁም ትቀጥላላችሁ። እሺ አንዴ ግን እዚህ ጋር በጣም አጭርና ኮንክሉዥን ሀሳብ ላይ ኮንክሉዥን ለስራበት እዚህ ያላችሁ ግን ሪከርደሮች ሁላችሁም ይሄን ሀሳብ ሪከርድ አድርጉት። እሺ ሁላችሁ ያነሰነው ቅድም ሪከርድ አድርጉት። ይሄን ሀሳብ ሪከርድ አድርጉት። በጣም ነው የሚያስፈልገው የሀሳብ ማለት ወላሂ ነው የምላችሁ። እዚህ ያላችሁ ክርስቲያኖችም ሙስሊሞች ያው 7 ሰማያትን ያው ምድር ጠቅላላ ነገር ሁሉ ነገር የፈጠረው ጌታ አምላክ ምስክሬ ይሁን። ወላሂ ነው የምላችሁ። ያው ወላሂ ነው የምለው። ያው አላህ ምስክሬ ነው የምላችሁ ጋይስ። እንደዚህ ይሄን ሁሉ መሐላ የጀመረበት ሪዛን አለኝ። ወላሂ ቢላሂ ነው የምላችሁ። አንድ ክርስቲያን አቃቢ ኦኬ ክርስትናን እምነት እኔ ዲፌንደር ነኝ ብሎ የሚያመን አንድ ክርስትና መምህር ማለት ነው። ወላሂ ቢላሂ ሙስሊሞች ጋር መምህር የተባለ አዋቂ ነኝ ያለ ሙስሊም መምህር ጋር በፍጹም አይመጡ። ወላሂ ነው የምላችሁ። ከመጡ ማለት ነው እጅግ በጣም ትላልቅ ፈውን ነው የሚሰሩት። አሁን ይሄ ፓስተር ከዚህ ቀደም ቃሌና አነስ ዲቤት አድርገው ነበር። ቃሌ ማለት እንግዲህ ሰነ መለኮት ትልቅ ሰው የሚባል እሱ ነው በፕሮቴስታንት ዘንድ ማለት አክቹሊ። እና ልጁ አይቷል አነስ ምን አይነት ዕውቀት እንዳለው አይቷል። ወላሂ ነው አጠገብ እንደዚህ ስል ለኮሮና ነብይ አይደለም አክቹሊ ግን ሪያሊቲ ነው። ምን አይነት ሰው እንደሆነና በዚህ ጉዳይ ያለውን ዕውቀት አይቷል ልጁ። ምን አረገ? መጣ ተሰድቦ ወጣ። ዳዛ ሰው ይሄን ያረጋው ዛ ተሰድቦ ወጣ ማለት ነው። ክርስቲያኖች ለአንተ ነገራችሁ ነገር ምንድነው? ወላሂ ቢላሂ ነው ማለት ከድሮ ጀምሮ ዛሬ አይደለም ከዛሬ ስንት ዓመት በፊትም በነውስታስ አቡሃይደር ጊዜም በነውስታስ ቀመሩ ሴም ጊዜም በጥንቶቹ ጊዜ ራሱ ማለት ሙስሊሞቹ ናቸው በየቤተክርስቲያኒቱ እየሄዱ ዲያቆናቱን ቄሱን እየሄዱ የሚወያዩት ማለት ነው። ለምሳሌ ኡስታዝ አቡሃይደርን ዲቤት ተመልከቱ ገብታችሁ። ራሱ አቡሃይደር ነው ገጠር ድረስ እየሄደ ቤተክርስቲያን ገብቶላቸው ከቄሳት ጋር የሚወያየው። አንድ ሰው ኡስታዝ አቡሃይደር ፊት ለፊት መጥቶ የተወያየ አንድም ሰው የለም። ለምን? ቢካዝ እስልምናን በፍጹም እነሱ በፍጹም ማጥቃት አይችሉም። ቤታቸው ቁጭ ብሎ ነብይ መሐመድ ባህሪ ላይ ተሸማቀቃላችሁ ይላሉ። ቤታቸውን ከፍተው እሳቸው ባህሪ ያሸማቀቃቸዋል ሙስሊሞች። ኦኬ ታፍሩበታላችሁ፣ ትሸማቀቁበታላችሁ ይላሉ። እስቲ ኑና አሸማቁን። ያው ወላሂ አትመጡ እናንተ በፍጹም አትመጡ። ነብይ መሐመድ መጽሐፍ ቅዱስ አልተጠቀሰምላችሁ ለዘመን ስታወራው ነበር። ኑና ተወያዩ። እስቲ ኑና ሳዩ እንዳልተጠቀሱ በአነስ ፊት መጣችሁ አታሳዩንም። ወላሂ አታመጡ። ወላሂ ብዬ ነው የምነግራችሁ። ክርስቲያኖች ማለት የሚሰሩት ምንድነው? ፖለቲካ ብቻ ነው የሚሰሩት። በቃ የሆነ የሚከተላቸው በቃ አላዋቂ ማህበረሰብ አለ። ኮሜንት ላይ እየገባ በርታልኝ ምንም ሳያውቅ ጭፍን ተከታለ። ልክ ኢየሱስ እንዳለው እናንተ በጎቼ ናችሁ ልክ እያሉ እነሱ በጋ ያለው ለምንድነው? ኢየሱስ ካወቃችሁ በጋ ያለው ጭፍን ናችሁ። በቃ ዝም ብላችሁ እንደ ጭፍን ትከተላላችሁ። ደንቆሮ ይላችኋል ደግሞ በጎቹን። የራሱን በጎች ደንቆሮ እያለ ይሰድባቸዋል ኢየሱስ ማለት ነው።
እንደዚህ አይነት ተከታዮች አሉ። ይጡና ኦኬ በርታልን እንወድሃለን ምናምን ይሉታል። እነሱን ለማታለል ብለው ድራማ ይሰራል፣ የሆነ ፊልም ይሰራል። በቃ ጌም ይጮትባቸው እነሱ ላይ ኦኬ። ሙስሊም አቃቤን እኛ ፊት አይቶ ምን ይላል? ቁጭ ብሎ ገዝቱ የሚችለውን ሁሉ አስገባለሁ፣ እስቲ ይምጡ በአንቺ ቤት ምናምን ገዝቱ የሚችለውን ሰው ሁሉ ከታለሁ። እስቲና ከአንዱ ጋር ተወያይ፣ ተወስድት ከአንዱ ጋር ተወያይ። አንተ ወላሂ አትወያዩ። አንተ በፍጹም እናንተ በሙስሊም አቃቢያን ፊት አትቆሙም። እኛ እናንተ ቤት እኮ እንመጣ ነበር። እዚህ ታሪክ ይሆናችሁ እናንተ ቤታችሁ ድረስ ገብተን እንኳን ነበረ። ኦኬ ፈሪ ናችሁ ተብለን ስንሰደብ ቤታችሁ ድረስ ነበር የምንገባላችሁ። ቤታችሁ ገብተን አሳይታናችሁ ነበርኩ ምን አይነት አምላክ እንደምታመልኩ ምን አይነት ሰው እንደነሱ አሳይታናችሁ አልኩ። ቤታችሁ እየገባው እንኳን እንድመጡ ቀርቶ አንድ ነገር ተረዱ። ሁላችሁ ቀደምም ስለሆነ ነበር ይሄን ነገር ሁላችሁ ሪከርድ አድርጎ ሙስሊሞች ሁሌ በእምነታቸው ኮንፊደንስ አላቸው። ኦኬ ሙስሊሞች ከድሮም ዘንድሮም ወደፊትም በእምነታቸው ሙሉ በሙሉ ኮንፊደንስ አለ። ክርስቲያኖች ይላችሁ አስናለሁ ይሄን ነገር ለመረጃ ይናችሁ እናንተ በእምነታችሁ ላይ ኮንፊደንስ የላችሁም፣ በራስ መተማመን የላችሁም። ወላሂ ነው ብላችሁ በፍጹም በእምነታችሁ ላይ ኮንፊደንስ የለ። እኛ ግን በእምነታችን ላይ ኮንፊደንስ አለ። ለዛ የትም በገቡ ተከተለን ገብተን እናዋርዳችኋለን። ለምን የሙስሊሙ በእምነቱ ኮንፊደንስ ስላሉ እስልምና እውነትም እስልምና እውነተኛ